ዶሮሚፋው በብሉይ ኪዳን መጽሐፍ የለም ነው በኦሪት የተረጎመ አይደለም። ሲጻፍ በኦሮምኛ የተጻፈው 81 አሐዱ ሳይሆን 54ቱ ብቻ ነው ያልከው ወንድማችን። አዲስ ኪዳን ብቻ የተጻፈው የቤተ ክርስቲያን ማለት ነው። ኦኬ እሺ። እኔ እንኳን እኔ አላውቅም፣ ያው ከዚህ እየሰማሁ ነው እኔ። ኦኬ እና ደግሞ ይሄ የጴንጤው ራሱ መኩ ራሱ ችግር የለውም። የኦሮሚፋ መጽሐፍ ቅዱስ ሊና አዲስ አዮባ ወያለ ነው እንትን ነው የጴንጤ የሚባል መጽሐፍ ቅዱስ በኦርቶዶክስ ምንድን ያለው የሐዲስ ኪዳን ብቻ የሐዲስ ኪዳን ብቻ ነው እያለ ነው መኩ። በኦርቶዶክስ የተዘጋጀው ትርጉም የኦሪሚፋ ትርጉም ሐዲስ ኪዳኑ ብቻ ነው። ሐዲስ ኪዳኑም ብሉይ ኪዳኑም አለ እና ምን እያልክ ነው አለ? ግን የነሱ አንድ እርምጃ ቀደም። እሺ ቀጥል ይብን ነፍሲ። እሺ እየዋሰቢዋለሁ ከታች አንዳንድ ለየት ያሉ ነገሮች ታዩ በጴንጤ የተጻፉ ስለ ሐዲሱ ከአማርኛው እና ከእንግሊዝኛ ለየት ያሉና ልክ ነው ቢል ለማለት ለምሳሌ በኦሮምኛ ተጽፎ በእንግሊዝኛም በአማርኛም ልዩነት ያለው ለየት ያለ የሌለ ቃላቶች ይጠቀማል። ለምሳሌ በአማርኛም በእንግሊዝኛም ኢቭን በግሪክ ቃል ተጽፎ ይጠቀማል ቃሎች ማለት። ለምሳሌ እስኪ ዮሐንስ ወንጌል ምዕራፍ 1 ላይ ሁላችንም እንደምናውቀው 1 ላይ በመጀመሪያም ቃል ነበር ነው የሚለው አይደል? የኦሮምኛው ግን ምንድን ነው የሚለው? ድምጽ ነበር ነው የሚለው። ይሄ ኢየሱስ ድምጽ ነው ወይስ ቃል ነው የሚለው? ብዙ ችግር አለ። ለምሳሌ አሁን እዚህ ጋር ብቻ አይደለም እንትን ለምሳሌ ይሄ መዝሙረ ዳዊት ምዕራፍ 110 ከቁጥር 3 ላይ ከአጥቢያ ኮከብ አስቀድሜ ወለድኩ ይላል። በኦሮምኛው ግን የለም፣ ይቃል ጭራሽ የለም። ሌላ ተቀይሮ ያለው እና በዕብራይስጡም የለም ወይ? እሱ ብቻ አይደለም። እስኪ ቆይ መዝሙር 110 ቢሆን ነው በአማርኛው ኦኬ፣ እንደዚህ ያለ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ያለ ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከእሑድ ወለድኩ ይላል። እሷ የምትለው ፓርት ኦሮሚፋው ላይ የለችም ነው? የለም። አዎ በቃ እንትን ነው ማዞሪክ ቴክስቱ ላይ የለም። ሲጀመር የፕሮቴስታንቶቹ የእንግሊዘኛ ተርጓሚዎች ላይም የለም። አማርኛው ላይ ከኛ ኮርጆው ዝም ብሎ አስገብቶት ነው። ይደብራል ሲስ የምሬ ነው። ግን እንትን አውጣው፣ የእንግሊዘኛውን አውጣው፣ የጄቪን አውጣው። እሺ እንትን የእንግሊዘኛው ካለ ይሄ ከአጥቢያ ኮከብ አስቀድሞ እንደዚህ ከወደ ምንድነው ወለድኩ ምናምን እንደዚህ አይነት ነገር የሚመስሉ ነገሮች የለም። ኦሪጂናል የቴክስት ልዩነት በሶርስ ዲፈረንስ እንጂ እኮ እንትን አይደለም እኮ። ቆይ እንደዛ ሳይሆን እንደዚህ አድበስብሰህ የምታልፈው አይደለም። ሲሲ ወንድምነት እኮ እስኪ አንዴ እንትን አድርገው፣ የእንግሊዝኛው ላይ እስቲ ቼክ አድርገው። ኦኬ እንግሊዝኛው ላይ አለ። ኧረ ሊሊሻ እየሄደብኝ እኮ ነው ጌታን እንደ አክሊል እየሄደብኝ። መዝሙር 110 ቆይ ይኸው ላውጣልህ አንዴ። መዝሙር 110 ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከእሑድ ወለድኩ። ቼክ አድርገዋ እስኪ አድርግና ንገረን አንተ ወንድምነት። መዝሙር 110 ቁጥር 3 ይህ አይደለም ባይዘው ከዚህ የተሻለ እኮ አለ። አዎ አሁን የኔ በጣም ብቻ ሳይሆን የክርስቶስ አምላክነት ላይ ራሱ የተቀየሩ ቃላቶች አሉና እንዲሁም ደግሞ የጌታችን ያወጣው እኮ የእንግሊዝኛውን ዮሐንስ 1:1 ላይም ድምጽ ነው እንደሚለው አለው ድምጽ ነው የሚለው በኦሮምኛ እሱ ምን አለ? ቆይ እሺ ወደ ዮሐንስ 1:1 እንሄዳለን። ምን አልከ ሲሱ? እኮ አሁን በዚህኛው አንድ ስልክ ስላለኝ ማንበብ አልቻልኩም እንጂ አለ እኮ
ቁጥር 3 የለውም እኮ አይደለም ጽሁፉ ግን ሌላ ነው የተባለው። ወንድማችን ቁጥር 3 የምትሏን አይተመተ ቁጥር 3 አሉ ስላለ እንዴ ሌላ ነው የሚለው እኮ ነው እየተባለ ያለው እኮ ነው እያለ ያለው። እኔ ልጨነቅልህ ተጨነቀ እኮ የፕሮቴስታንቱ የለውም ስትለው ለማዳን ይስቃላው እንጂ ይሄ ዝም ብሎ ነው በጌታ ስም። ቆይ እንትን ላድርገው። ቆይ የኔን እስቲ የዮሐንስ 1 ላይ ግን ምንድነው ቃል የሚለው በኦሮምኛ አለው እንዴ? ሰገሌ የሚለው ያው የአማርኛውን እንደው ቀጥታ ወስደው ድምጽ መስሏቸው ተርጉሞት ሊሆን ይችላል። ግን ቃል በኦሮምኛ ምንድነው? ጀቻ ነበር። ምን ነበረበት? ጀቻ ቃል ነው እሱ ትርጉሙ ጀቻ። ከታች ብዙ እየጻፉ ነው ጀቻ ብለው ወይ እንትኖችን ባይብል እጅ ላይ ገብቶ እንደሆነ የምር አንተ ጋር ያለም እንደዛው ነው የሚለው የውልጅ ሰሶች እንደሆነ አረ የጴንጤ ነው ባይዘቤንት ነው። ይሄ በጣም ነው የሚያስቸግሩ እንደዚህ ማለት ነው። የጴንጤ የሚባል ባይብል የለም እኮ እንደማችን አለ የጴንጤ ባይብል ሳይሆን የጴንጤ የመጽሐፍ ቅዱስ ትርጉም ግን አለ። የኢትዮጵያ መጽሐፍ ቅዱስ ማህበር ያዘጋጀው እንጂ የጴንጤ አለ ኖ ከመጽሐፍ ቅዱስ ማህበር ውጪ የሚዘጋጁ እንዳሉ አታውቅም? አዲሱ መደበኛ የኢትዮጵያ መጽሐፍ ቅዱስ ማህበር ፕሮቴስታንት ከሁሉም ከኦርቶዶክስም ከካቶሊክም ውጪ ሆኖ ለብቻው የሚያዘጋጁ አለ። ለምሳሌ አዲሱ መደበኛ ትርጉም ለብቻው ፕሮቴስታንቶች ናቸው። እንትን አምጣ በመጽሐፍ ቅዱስ ማህበር የታተሙትን ብቻ አምጥተን ኢቫሉዌት እሱ ጥሩ ነው። አዲሱ መደበኛ ካድከው ሲሶዬ ኦሮምኛ የለም እሱም ባይዘቤ እስካሁን አላየሁም። ኦሮምኛ በመጽሐፍ ቅዱስ ማህበር ታተም የለም። ኦሮምኛ አላየሁም። ኦሮምኛ ማለት እንደዛ ከሆነ በመጽሐፍ ቅዱስ ማህበር የታተመ ካልሆነ ብዙም እውቅና የለውም። ግን ብዙዎቹ የሚጠቀሙት እሱ ነው። ለምሳሌ ሲሰም ሁሉም ጴንጤ ምንል ሙስሊም እንኳን በኦሮምኛ ያሰሩት የሱ ነው የሚጠቀሙት። ለጴንጤ ማን እንዳሳተመው ራሱ እኮ አይታወቅም እኮ ማን እንዳሳተመው። ይሄ ነገር ኢትዮጵያ መጽሐፍ ቅዱስ ማህበር ካላሳተመው በስተቀር አትቀበልም። ሲስ ኧረ አልቀበልም። አዲሱ መደበኛ የኢትዮጵያ መጽሐፍ ቅዱስ ማህበር አላሳተመውም። አረ ኢትዮጵያ መጽሐፍ ቅዱስ ማህበር ነው ያሳተመው። አረ በፍጹም አይሲስ ዋቲ ሁን ብሎ ኩሩሊ አሁን ስቀል ታሳልፈው ነው። ኮድ ካካዶ ተወሰነ ኮድ መውለድ ወለድ ይብሩ አለ አያ አይሲስ ስለዛ ይሄ የእንትን ነው የኦሮሚፋው ችግር አይደለም። እውነቱን ለመናገር አሁን በተለይ ይሄኛው ሳይሆን የዮሐንሱን ሳይሆን የመዝሙረ ዳዊቱን የኦሮሚፋው ችግር ሳይሆን ቴክስቶቹ ላይ የመጽሐፍ ቅዱስ ቴክስቶች ላይ የማዞሬት ቴክስቱ የማዞሬቶቹ ያ ጽሁፍ እሱ ላይ የለም። ይሄ ነው ሴፕቱዌጀንቱ ላይ አለ፣ ግሪኩ ላይ ያለ አይ ቲንክ ግዕዙ ላይም አለ። ከጥንትም ደግሞ ግሪኩ ተቀዳሚነት አለው ማለት ይሰጣል። ኦፍ ኮርስ ሐዋርያትም በነበሩበት ዘመን ላይ የግሪክ መጽሐፍ ቅዱስ ትልቅ ቦታ ስለነበረው አብዛኛውን ጊዜ ሲጠቅሱ የሚጠቅሱትም ከግሪኩ ነው፣ ከግሪኩ መጽሐፍ ቅዱስ ነው። ስለዛ የኛ ያው እዛው ሐዋርያት የሚጠቅሱትን ነው እየጠቀስን ያለ ነው ከይቅርታ ጋር ተላለ እና እሱ ብቻ አይደለም። ባይዚ እኮ ይሄ ኢቭን ሲስሊስክ ነው መዝሙረ ዳዊት ዕብራውያን ምዕራፍ 10 ላይ ነው ስጋን አዘጋጀህልኝ የሚለው ክፍል ማለት ነው። አሁን እሱ ከመዝሙረ ዳዊት ነው አይተጠቀሰው፣ ግን የለም እዛ አሁን የፕሮቴስታንቶቹ ላይ የለም። መዝሙረ ዳዊታቸውን ሄዳችሁ ከፍታችሁ ታነቡ ጳውሎስ የጠቀሰ ላይ እሱንም ደግሞ አለለት ነው ይሻወጣና አሳየና እንዴ የዚህ ማስረጃ ፈገግታው ነው። የአማርኛው ከሆነ ዝም ብሎ እንደዚህ የተካተተ ነው። እንግሊዘኞቹን እንደው ፌዝፉሊ እንደዚህ ተርጉመናል የሚሉትን ያቸው አዲሱ መደበኛንም ይከፈለገ የለም እዛም ላይ እንዴ አስብ እንግዲህ የሲስ ማስረጃ ፈገግታ ነው። የስላሴንም ጭምር የካደ ነው እና የኢየሱስ አምላክን ጭምር የካደበት ቦታ አለ። አሁንም ፍቅረኛው ብትሆን የሆን ልጅ ሰሶችን እያነበብክ እኮ ነው። አይደለም እንደ ወንድሞቼ እያለው መጽሐፍ ቅዱስ ነው ጠቅሼን ትምህርት አሁን እኮ ስን እያናደድከው ነው መሰለኝ። ለምሳሌ ይሄ ዮሐንስ 5 ያለው ማለት ነው የአማርኛው ቃል ነው የሚለው
ከራሴ አንዳች ላደርግ አልችልም ይላል የአማርኛው ማለት ነው። የኦሮምኛው ደግሞ በራሴ ኃይል ምንም ማድረግ ይላል። ከራሴ ኃይል ሳይሆን በራሴ ኃይል ምንም ማድረግ አልችልም ይላል በኦሮምኛው ማለት ነው። ይሄ ምንድነው ለሙስሊሞች የሚሰጠው ምንድነው? ክርስቶስ በቃ በራሱ ኃይል ምንም ማድረግ አይችልም ወይ የሚያስብል ነው። አሉ አንዳንድ እንትኖች አሉበት እንደዚህ። ሉቃስ ላይም አስታውሳለሁ የሆነ ጊዜ እንትን ብዬ ሰምቼዋለሁ። ሉቃስ ስለመቤታችን ያለውን ሙሉ ለሙሉ የሚያወጣቸው ቃላቶች ሁሉ አለ ምናምን ነገር አይደለ? ካነበብከው ይቀይራሉ ቃላቶችን ሙሉ በደንብ ይቀይሩት። ለምሳሌ እንትን ይሄ ሮሜ 9:5 ላይ ክርስቶስን ከሁሉ በላይ ሆኖ የተባረከ አምላክ ያለ የአማርኛው ቃል አይደል? የኦሮምኛ ደግሞ በሚገርም ሁኔታ ቆይ ቪዲዮ ከፍቼ ማሳክ ምን እንደሚል ቀይሩት ማለት ነው። ይሶ ትልቁ ላይ ታረገው ከይቅርታ ጋር ወንድማችን አለቀልን። ኧረ እባክህ ጉድን ሲዘረግፈው ደበረ። ትልቁ ላይ አረጋግጥ እስቲ አይደለም። አሁን እኮ ጋኪ አልገባም እኮ ከየት እንደመጣ እኮ ማይታወቅ መጽሐፍ ቅዱስ እኮ ነው እኮ ከየት እንደመጣ ከፍተን ጭራሽ በኮምፒውተር ተደራጅተን የመጣው አለ። ለምሳሌ ሮሜ 9:5 ላይ በኦሮምኛ ላንብብላችሁ ነው ተረጉሟል። ምን እንደሚል ማለት ነው። አቦኒ ቆሞ ካን ኢሳኒቲ አባቶች ለነሱ ናቸው እንደሚለው ማለት ነው በአማርኛው። አከፍ ደግሞ ፎኒቲስ ክርስቶስ ቃመ ኢሳኒ ኬሳ ዳቲ እንደ ስጋ ዝምድናም ክርስቶስ ከነሱ ተወለደና ይዘጋዋል። ያገኘ በነጥብ ዘጋው እዚህ ጋር ክርስቶስ ተወለደ ብሎ ይዘጋዋል ማለት ነው በነጥብ። ከዛ በኋላ ምን የሚለው ከሁሉ በላይ የሆነ አምላክ የተባረከ ይሁን። ማን ነው ስም ይባረከው ካል ይሰርል ከሁሉ በላይ ከዘጋ በኋላ ከሁሉ በላይ የሆነ አምላክ ግን ይባረክ ነው የሚለው። መጀመሪያ ምን የሚለው እስላሞችና ጴንጤዎች ተባብረው ያሳተሙት መጽሐፍ ቅዱስ። እሺ ኖ ያ ለነሱ የተመቻ ያደረገው ማለት ነው። አዲስ የመጽሐፍ ቅዱስ ማህበር አዲስ ተቋቋመ እንዴ በጴንጤዎችና በሙስሊሞች ፕሮ ሙስሊም የሚባል አይደበቅም። በጣም እኮ ገንትን እኮ ነው እኮ ከባድ እኮ ትልቅ ክሌም እኮ ነው እኮ። ከሙስሊሞች ጋር ተባበራችኋል? አኬማ ሙስሊም እና ጴንጤና ያርጉት ሙስጤ ያላለውም አንዱ ሙስጤ ወይም ውስጤ አሬ ልዬ በዚህ ደግሞ እንዳሰብ ወይ ከባድ ነው ፓፓ። አይ እንትን አይደለም። አይ እኮ ኦሊጂሰስ ያሳተመው መጽሐፍ እኮ ነው። የጨነቀለት በቃ እንዲህ ነው አይደል የሚያደርግ ጨነቀለ። እሺ ተነሳበት ደም አኪ እንዴት ነው? ሰላም ብያለሁ። አኪ ዮብዬ ሁሉ ሰላም ወንድሞች አለን መስገን አምላክ አለው። እኔም ከሲሳይ ጋር አብሬ ደጋፊ ነኝ። ኦሊጂሰስ ያሳተመው ነው። በዚህም አካውንትማ 6 ወርማ እንታገድም። እኔም አንተም ደግሞ በዛ ታገድ በዚህ አካውንት አይደል ሲሶ? አረ ልክ ነህ። እግዚአብሔር ይስጥህ ገብቶሃል አንተ። በዋናው 6 ወር ታገትን። ደግሞ በዚህ ደግሞ ስንታገድ ደግሞ አስበሃል ሌላ አካውንት መክፈት እንዴ? ልጁ መልሱት ይሉኛል እንዴ? አረ ልጁን እንደው ብሎክ ላድርግ በብሎክ አለመሸኘት አይ ግን ሲሪየስ እናደርገው። ይሄ እኮ የጂሰሶች ባይብል እኮ ነው እንዴ? አይ አይደለም። ሁሉን አውቀህ ነው እንደዛ የምትለው? በእኛ እንልማ እኛ እንዴ እኛ እኮ አንልም እኮ እኛ እንደዚህ ምንድን ነው የማትሉት? ሲስ
የስላሴን ትምህርት እንክዳለን እንደኛ ምንድነው? ትምህርት መካድ እኮ አይደለም። የስላሴን ትምህርት እንክዳለን ወይ ስትል ማለት ነው። ትዝ ያለኝ ነገር ቪዲዮ ሰርተ አንድ ሰው የኔ ሙድ እያዝክ እንትን ያሬዶን ምንድነው የስላሴ ትምህርት መስቶ ያስተምረናል ምናምን ብሎ የሰራበትን እና እሱ ኖርምያ እንደ ምን የስላሴ ትምህርት ላይ እኮ ተመሳሳይ ከሆነ ያሬዶ ቢያስተምር ምን ችግር አለው? አንተ እንዴ ፓስተር ሆኖ እንዴ እና እሱ ፓስተር የሆኑ ታዲያ ስላሴ ትምህርት ላይ አይደለም? ታዲያ ምን ችግር አለው? ፕሮግራሙንም ሰርዤዋለሁ ቪዲዮንም አንሳውልኝ ብሎኝ እኮ አንስቼዋለሁ። ምን ችግር አለው ግን? አስቀየራችሁት። ምርጥ ሰው ነበር ሰውየው። ምንድነው ችግሩ ግን? እኔ አልገባኝም። መቤቴ ነው አልገባኝም። የስላሴ ትምህርት ምናምን እኮ ከኦርቶዶክሶች እንማራለን ምናምን ሲሉ ሰማለሁ እኔ እንግዲህ። አረ በእንትን ደረጃም እንደዛ ናት። ቸርች ላይ ራሱ ክፋት የለውም እኮ መማማሩ እኮ ክፋት የለውም። ግን ኢማጂን አንተ አንድ ፓስተር እሱ አንድ የሚመራት አጥቢያ ቤተክርስቲያን ፎቶ ሲሶ ሲጀመር እናንተ ያልተለያየ ለምዳችሁ ነው። እሱ የፈባለ ጊዜው ነው። እንደኛ እኮ አይደለም እኮ እኛ አይደለን ይላል። አንሳ ደወለልኝ እኮ እኮ በጣም ተሳስቻለሁ። ልክ ነህ። በቃ እኔ ማስታወቂያውን አንስቼዋለሁ፣ አንተን ቪዲዮን አንሳው። ደወለልኝ ልጁ መጣ። ፓስተር አሌክስ ሰው ነበር። ልጁ መጣ። ቅድም መጽሐፉን ያነበበው ልጅ እውነት ምንጩን ማወቅ እፈልጋለሁ። አለ እኮ ከታች እኮ እኔ ከብዶኝ ነው እኮ አስገባውና ገብቷል እኮ ነው እንዴ? እሺ የመጽሐፉን አጠገቡ ቁጭ ብሎ ራሱ ከታች ነው እያለ ነው። ገስት ላይ ሆኖ ጠፋብኝ እኮ ዞረብኝ ልጁ። ጌታ ኧረ ወንድሜ አኬ ጠይቀው እስኪ የመጽሐፉን ምንጭ ምን እንደሆነ ምናምን። አኬ ኧረ ሰሚ አንተ እንዳይገባ ይቅርብ አይደለም። ለምን መሰለ ሲሳይ፣ አይ ምን አለ መሰለ አሁን አንተንም የሚያስነካ ምናምን አይደለም። ኦልሞስት ዮባ ናቱዬ አኬ ናቸው ያሉት። ስለዚህ ይህ ልጅ የመጽሐፉን ሀሳብ በትክክል ይንገረንና ምን እንደሆነ ለእኛም ይጠቅመናል፣ ለማወቅም ይጠቅመናል። አኬ ጠይቀው የመጽሐፉን ምንጭ ምናምን ወንድሜ። አሁን አንድ መጽሐፍ አለ በማን እንደታተመ የማይታወቅ ኦሮሚያ ክልል ውስጥ የተገኘ አንድ መጽሐፍ አለ ብሎ ያወራ ሲያወራ እኮ ይጠይቀው እኮ ነው ያልኩት እኮ አውጤስዬ አኬ እንዲጠይቀው እኮ ነው እኮ ለምሳሌ ማረሲሶ ተው በጌታ አንድ መጽሐፍ አለ ኦሮሚያ ክልል የተገኘ ያላል። ኦሮሚያ ክልል የተገኘ ደግሞ በክልል ጀመርክ። የት አካባቢ? በቁፋሮ ነው በለኝ። ማጣፊያው ሲያጥር እንዲህ አይነት ሀሳብ ነው የምታመጣው። እደ ክታብ ተገኝቷል ኦሮሚያ ውስጥ ጥንታዊ እደ ክታብ ኮዴክስ ኦሮሚያ ነው ይላል። እሺ ቀጥለሽ። ይቅርታ ቆይ አንድ ጊዜ መቅዲ ልጁን ፎሎ አድርጉት የምትይው ይጥቀማ ይጥቀም ሳናቅ ፎሎ አድርጉት ብለሽ ደጋግመሽ ሜንሽን አታድርጊ። ይበቃል። እዚሁ ጋር መማር እንዴ ምን ችግር አለው ቢደረግ? ተሙ የሲስ ንዴት ተጋብቶብሃል ተሙ። እፈራለሁ እኔ። ቀጥል ዛኪ መጽሐፉን ፈተውልን። እሺ ኦኬ ካስፈለገ ታሚ እንትን ኦሮምኛ ካወቅ ወይም ደግሞ የኦሮምኛ መጽሐፍ ቅዱስ ታሪክ ካወቅ መጀመሪያ የተጻፈው ምን ነው? ኦኔሲሞስ ታውቀዋለህ? ኦኔሲሞስ የሚባል ሰው ነበረ። መጽሐፉ እያለ ከፈለክ የአማርኛው ሳባ ማለት እሱ በአማርኛ ፊደል ልክ እንደ ቅድሙ ሁለተኛ አለ እሱ ተጠቅሞ መጽሐፉ ቁልቁሉ ኦኔሲሞስ በእንትን በግዕዝ ቋንቋ መጽሐፍ ይሄን እንቀበለዋለን። እሺ ይሄ መቼ ታከሱ ማሳያለሁ። እሺ መቼ ኦኔሲሞስ ሲላቱ ያሳተመው ማለት ነው። በእንስ ይጻፋል። በኦኔሲሞስ ሲምና
ማን ነበረች ያቺ ዘፍነው ሴትዮስ ማጠፋብኝ እነሱ ያሳተሙት ናቸው ይሄ መጽሐፍ ማለት ነው። እና እሱ ራሱ አለ ከፈለክ ከሱ ጋር ላስታይ ይችላል። እና ያኛው ደግሞ አጋጣሚ ሆኖ ይሄ ቅድም የጠቀስኩት ማለት ነው ይሄኛው በእኔ ጋር ያለው በእንትን ያለው በሶፍት ኮፒ ነው። ሃርድ ኮፒ ነው የለም። ሃርድ ኮፒ ያላችሁ ካላችሁ እያስተያየን መኪና ታተመ ምናምን እናያለን። አይ ካላችሁኝ ደግሞ አሁን ታች ገበያ ይገዛል። እንደዚሁ እናምናለን። ምን አስገዛ ፍትት በል። ምንም ማመን የለም። አይ ችግር የለው። ከዚህ በፊትም ኦሮምኛ መጽሐፍ ቅዱስ ካለ እሱ እንዲያውም ከፍተሳይ መኩ ወይ እንትኑን ካለ ሃርድ ኮፒውን ካለ ማለት ነው። ሃርድ ኮፒ አሁን እዚህ እንትና ቤት አይደለም ያለው እዚህ ነው። ሌላ ቦታ ነው ያለው። ኦኬ እሺ በቃ እነዛ ከሆነ አሁን ስህተቶቹ ያሳይ እንግዲህ ችግሮቹ ማለት ነው። ከላማችሁ ማትቻችሁ ገዝታችሁ የትኛው ኦሮምኛ መጽሐፍ ቅዱስ ልክ እንዲህ መጽሐፍ ቁልቁል ነው ማለት ነው። አሁን ይኸውልህ ስህተቶቹን ከማሳየት በፊት አሁን የዚህ መጽሐፍ መጽሐፉ ማን ያሳተመው ነው? መጽሐፍ እንዴ ፓፓ መጀመሪያ ተርጓሚው ራሱ ወደኛ ተርጓሚው ራሱ ኦኔሲሞስ ደስ የሚባል ሰው ነው። በአጼ ሚኒሊክ ዘመን መሰለኝ ካልተሳሳትኩኝ በባርነት ተሽጦ ወደ ጀርመን ሀገር እዛ እምነት ተቀብሎ ከላቲን ወይም ከጀርመንኛ ተረጎሙ ራሱ ማለት ነው እኮ አንድ ግለሰብ ነው የተረጎመው መጽሐፉ አይደለም ሲሶዬ። ይሄ በሳባ ፊደል ግን በኦሮምኛ ቋንቋ ይሄኛው አናሲሞስ የተባለው ሰው የተረጎመው ነው። ቅድም ደግሞ ስናየው የነበረው ሌላ ነው። እሺ ያኛው ምንድነው አሁን እኮ ላፕቶፑ ላይ የከፈተው በቁቤ የተጻፈው ነው። ስህተቱን እያወራን ያለ ነው። ይሄኛው ላይ አይደለም እኮ በቁቤ የተጻፈው እሱን እኮ ነው። ቅድም ላፕቶፑ ላይ ከፍቶ የነበረው በቁቤኛ የተጻፈው እሱ ማን ነው የጻፈው? ማን ነው ያሳተመው ነው? እሱን እሱ ራሱ ደግሞ ከዚህ ማህበርም አዲስ ኪዳን እንዳሳተመ እንዲሁም ደግሞ ፕሮቴስታንቶች አላቸው። ዞሮ ዞሮ የኦሮምኛ ብሉይም አዲስም ኪዳን ራሱ የኔ ያላቸው ፕሮቴስታንቶቹ። አዎ እናንተ ማለት ነው ሲሶይ። አይ እኛ አይደለንም። እኛ አይደለንም። ፕሮቴስታንቶቹ ሲሳይ ነው አላችሁ የምር አላችሁ አላቸው። ይሄኛው ኦሮሚያ ክልል ላይ ነው የሚይዙት። ኢብንስ ይሄ ነው የመጀመሪያው ወንጌልን ሲያወጣው ሌላ አይቀበልም። ለምሳሌ አዲሱ መኛት ጉም ይላል በኦሮምኛ ጻፈ ማለት ነው። እሱ የተሻለ ነው፣ ቢያንስ ከዚህኛው የተሻለ ነው። ግን እሱም ልክ አይደለም። የተሻለ ነው ሳለ እሱን አይቀበሉም። የተሳሳተ ሮንግ የሆነ መጽሐፍ ነው እሱም ማለት ነው። አይቀበሉትም። የትኛው አላህ የሃርድ ኮፒው ማለት ነው። ይሄንን ማን ሶፍት ኮፒው ነው የኛው እና እነሱ ጋር በሃርድ ኮፒ ያለ ይሄኛው አይቀበሉም። ከዚህ ውጭ ሌላ አይቀበሉም። ቢሞቱ ሉቃስ ወንጌልን አውጣው እስኪ ምዕራፍ ስንትን? ምዕራፍ 1 ኦኬ እንኩዲ ምን አልከኝ? ስንት ቁጥር? ከ36 ጀምረ አንብበው። እሺ ያቺን ቶሎ ቶሎ ሂዱባትና ያቺኛዋን በግዕዝ ፊደል የተጻፈውን እሷን እናያታለን ትንሽ እስቲ። ቅድም አጋጣሚ ያልኩት ይኸው እዚህ መጣ። ታውቃለህ? የሚገርም ነው። ኧረ ከባድ አመጣጥ ነው። ኦኬ ማለት እንትን ነው። ይሄን አመጽ ማሳይችሁ ማለት ነው። ቢያንስ በኦሮምኛ እንድትሰሩና ብዙዎች እንድታደርጉ። ለምን ብዙ ሰው ይሄንን መጽሐፍ እያነበበ ሙስሊም እየሆነ ነው። ይሄ የሚያስክን ነው ሃይማኖት ነው መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ ብዬ እንኳን አልጠራውም፣ ቢያንስ እዚህ ስለሆነ እንጂ በኦሮምኛ አልጠራውም። መጽሐፍ ቅዱስ ብዬ መጽሐፍ ነው የምለው ለዚህ። ለምን ሃይማኖት የሚያስክን መጽሐፍ ስለሆነ ማለት ነው። ስህተቶቹ በጣም የጎሉ ናቸው። ስላሴ ላይ ነገረ ክርስቶስ ላይ በጣም ነው የካዱትና ለዛ ነው እንትን የምለው ይሄን ማሳያችሁ ሰዎቹ እንድታደሙ ነው ስራችሁ ስለሆነ ማለት ነው። ይሄን እነ ዲያቆን መኩም እነ ዩባ ዝም ሳላችሁ ባለፈው እንዲሁ ነክቶት ነበረ ሮሜ አጋጣሚ 3:28 ላይ
እሺ ቀጥል። ቆይ እሺ ቀጥልና ከዛን እንትን ባለ አንዳንዴ አጋጣሚ እንትን ይላል የህትመት ሰዓት የተርጓሚ ሰዓት ምናምን የሆነ ሊሚቴሽን ስለሚኖር አንዳንዶች ባለማወቅ ሊተረጉሙም ይችላሉ። ኢንቴንሽናሊ ላይሆንም ይችላል። ኢንቴንሽናሊ የሚያደርጉ ሊኖሩ ይችላሉ። ኦፍ ኮርስ ኢንቴንሽናሊ ተተረጉማላችሁ ሆን ተብሎ እኮ እሱን ነው አሁን ወይ ሉቃስን እንስማው፣ ከዛ በምን ስሜት ነው የሚለውን ታየዋለህ። እሺ ከ36 ጀምሬ ያነባዋለሁ። እነዚህ ኮኖ ፍሪቄ ኢሼን ስቲ አንቱ ኤልሳቤጥ ቆይ ከፍ በል 31 ጀምር 31 እሺ ኮኖ ኒውል ፎፍታ ኢልማስ ኢንዴሳ መቃይ ሳይሙ ባይዛቤት ስሙ ራሱ ቀይዋል። እዚህ ጋር ኢየሱስ ሳይሆን ኢየሱስ ነው የሚለው። ኢየሱስ ጀዲ ሞጋሲ ያል በአማርኛ እንሆ ትጸንሻለሽ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይላል። ኦኬ እኒ ጉዳን ኢንታ ኢልማ አባስ ጀደሜ ኢንዋመማ እሱ ትልቅ ይሆናል የአብ ልጅም ተብሎ ይጠራል። ዋቀዮ ጎፍታንስ ኢየሱስ አባርጥህና ከፍ በል አሁን ትንሽ ከፍ በል። እሺ ከቁጥር ወደ እርሷ ሲመጣ እሺ በአማርኛይቱ ቢነግረው ስለምን የተነገረበት ነው? 20 ስለምን ጸጋን የተሞላች ማለት እሺ እሺ ኮስ ከ26 ጀምረ ወይ ከ28 ጀምረ ከ27 ጀምሮ እንዲላል ኦኬ ኤርጋሚቲ ገብርኤል ዋቀየ ብራ ኩሳብዬ ገሊላ መንደረ ናዝሬት እንፍት ኤርጋሚ ገብርኤል የተባለው መልአክም ወደ ገሊላ የተባለች መንደር ወደ ናዝሬት ተላምጥረብ ተላከ። ኤርጋን ኢሳስ ገድሩባ ማርያም የደምቱ ተኮቲ ቱሬ ተልኮም ወይም የተላከውም ድንግል ማርያም ወደምትባል ነበር የተላከው ማለት አንድ ወደዛ የተላከው ይላል። እሺን ነማ ዮሴፍ የደሙ ሰኚ ዳዊት ኬሳ አላቲ ተኮፍ ካዲያም ትትፍቴ እሷም ደግሞ ዮሴፍ ለሚባል ከዳዊት ዘር ነገድ ከሆነ ማን ዘር ከሆነ ለሷ የታጨች ነበረች ያለ መልአኩም ታያት ያለ እርገምችስ እሺት ምለቴ ዋቀየ ጎፍታን ሲወጂን ጅረሆ ነጋን ሲፋተው እግዚአብሔር ጌታ ካንቺ ጋር ነውና ሰላም ላንቺ ነውና ያ ያነ ቀቤት ይላል ብሎ ጥያቄ ነው። እንዲሁም ባይዘበ ያ ያነ ቀቤት ይልና ጥያቄ ምልክት ማለት ነው። ምንድነው አያና ማለት በአማርኛ ምንድነው? እንዴ እሺ ነጋን ሲፋታ አለ ሰላም ላንቺ ይሁን አለ እዚህ ጋር ማለት ነው። ያ አያነ ቀቤት ይላል። ከዛ ጥያቄ ምልክት ማለት ነው። አልሳትኩም ምንድነው የሚለው ጸጋን ተሞልተሻል ወይ እንደማን ጥያቄ ምልክት ወይ የሚለው ቃል የለም ግን ጥያቄ ምልክት ጥያቄ ነው። ቀጥል ኢቴንጅዳ ልቀጥል ኢቲን ጀዴ ነው የሚለው። ኢቲን ጅዳ የምን ጅዳ? ጅዳ ሀገር ነው አባ። ኦኬ ካላመናችሁ ማን ነው እንትና ይዲዳ ይዲ አይደለም ቶቶ ግልጽ ነው። ከዛም አይደለም ከጥያቄ ምልክት ቀጥሎ ያለውን ተርጉምልን። ምንድነው የሚለው? አላት ነው ብሮስኪ አላት ነው የሚለው። ኢቲን ጀዴ አላት። አዎ ኢቲን ጀዴ ማለት አላት ነው። ኦኬ ጸጋ ተሞልተሻል ወይ አላት። እሺ ምን አለችው እመቤታችንስ? ምን አለችው? አው ተሞልቻለሁ ማርያም ተባከለ የምጠየሱ ያዳን ይበቴ ማርያም ይህን ተጨነቀች ይላል። ተጨነቀች ጸጋ ሞልቶብሻል ብሎ ሲጠይቃት ተጨነቀች። በሀሳብ ማለት ነው። አንዴ በሀሳቧ ተጨነቀች። እሺ ቀጥል። እሺ ማልጅ ይላል። እንትና እንደ ማን ነው ምን ኮር ነው የሚባለው? እሱ ነው እንደ ይሄ ምን ማን ነው ጠየቀች ይላል። ከዛ የሙሰለሚ ሰላምታ ነው ብላ ያሰበችውን ነው። ኦኬ እንዴት ያለ ሰላምታ ነው ያለችውን። ኦኬ ኦኬ እሺ ቀጠለሽ። አይ ያ ማርያም ዋቀየ ብራ አያና አርገቴ እንፍራቲ ይሄ ደግሞ እንትን ከእግዚአብሔር ደም ጸጋና ጌታን አትፍሪያት ሆኖን ይውል ፎፍታ እንዴት ሰመቃይሳ ስሙ ኢየሱስ ጀዲ ሞጋሲ ያለ ይሄው ነው ጸንሳለሽ ልጅም ትወልጃለሽ ስሙንም ደግሞ ኢየሱስ በይ ነው። ይሄ ኢየሱስ ነው የሚለው ባይዘው ይሄም ስህተት ነው።
ይሄ ቃል ራሱ ስህተት ነው። ይታለፍ፣ ችግር የለም ይታለፍ። እሱ ወደ ቀጣዩ ደግሞ እሺ እኒ ጉዳኒታ ኢልማ አባስ ጀለሜ ይንዋመማ አለ። እሱ ትልቅ ይሆናል የአብ ልጅም ተብሎ ይጠራል አለ። ዋቀዮ ጎፍታኒስ ቴሶ አባት አባቢሊ ኢሳ ዳዊቲ ይንከና ይላል። ይሄም የአባቱ የዳዊትን መቀመቂያ ይሰጠዋል፣ እንደማለት ዙፋን ይሰጠዋል። መነ ያዕቆብ በትስ በረበራ ኒሆአ በያዕቆብ ቤትም ይነግሳል እስከ ዘላለሙ ማለት ነው። በሪ ሙቱማ ያስቀመ ይንቀቡ ብሎ ጥያቄ ምልክት ነው። የንግስናው መጨረሻ የለውም ብሎ ጥያቄ ምልክት ማለት ነው። ይህ ምን በጥያቄ አበደ ትርጓሚ ምንድን ነው? በማቤት መጨረሻ የለውም ወይ እንደማለት ነው። በዚህ መጽሐፍ መመሪያ መሰረት ማለት ነው። አኬ ለሰዎች ለአበፍራሲያን ሊጠይቃት ነው እንደ የመጣው እንዴ? አንተ ምን ለሰዎች መልስ ሊሆን የመጣ መጽሐፍ ነው ወይስ ጥያቄ ሊፈጥር የመጣ መጽሐፍ ነው? ነው ወይ ይሄ ነገር በጻፈ ቁጥር ወይ ኧረ አይመጣውም አባ እንትኖች መንገድ ላይ ሲሰብኩ ሮሜ 3:28 ይላል። መኩታው ደግሞ ኢብን መሲህ ኧረ እሱ ደግሞ ያበደ ነው። በእናትህ አልጨምርብህ ዘገራ ቅድም ወደ አይደለም መዝሙር ዳዊት አሁን ደግሞ ጨምርብህ ዘጋ ማለት ነው። ያለ መሰለህ አይደለም አኪ ለዋሽ ሰውሮች ወይም የጆባ መጽሐፍ ነው አሊሆን ይችላል። መንገድ ላይ ሲሰብኩ አጋጥሞክ ያውቃል? የዓለም ፍጻሜ እንደቀረበ ሰምተሃል ወይ ነው የሚል ችግር የለውም። ኢብን መሲህ ችግር የለውም። ዝም ብለህ እንትን በል ሂድበት። ሮሜ 3 ላይ ደግሞ ሂድ እስኪ። የዋሽ ታወር ምናምን ያለውም ሊሆን ይችላል የጂኦቫስ ዊትነሶቹ ችግር የለውም። ብቻ እስኪ ሮሜ 3 ምን ተፈጥሮ የፈለገውን ይበል እሱ። እሺ ነምኒ ዋን ሴራ አቦም ሆጀቹዳን ሙቱሪን ተኢን ምንድነው የሚለው በአማርኛ እዚህ ጋር ሰው ህግ ያዘዘውን በመፈጸም ሳይሆን አምኑ ዱዋዳን በማመን ብቻ ልበልኝ ዱዋ የሚለው ብቻ ማለት ነው። አምኑ ዱዋዳን በእምነት ብቻ ዋቀዮ ድረት ቀጄላ አከተው ጭንሲን ኒቨርሲቲና በእግዚአብሔር ዘንድ እንደሚጸድቅ እናስተምራለን። በእምነት ብቻ ነው የሚለው። በእምነት ብቻ ይሄ ቃል ተፈለጋ ስትታጣ ጨመሯት ብቻ አየው ቋንቋ ጨመሯት። እነዚህ ጂኦቫስ ዊትነሶች በጣም አስቸጋሪ ናቸው። ይምር በጣም አበዙት። ብቻ ተፈለገ ከዘፍጥረት እስከ ራእይ አንድ ቦታ ብቻ አገኙ ብቻ የምትል እሱም ደግሞ በእምነት ብቻ አይጸደቅም የሚሉንባቸው ያዕቆብ ላይ አሁን እዚች ሚያል ብቻ ጨምሮ እሺ ኦኬ እንቀጥል። ሌላ ዮሐንስ 3 ሄደ ዮሐንስ 3:5 ላይ ዳግም ሁለት የሚለውንም ወደ ላይ ያልተወለደ የሚለው ቆይ ያሳያችሁ እሱ ደግሞ እንደሚል ዮሐንስ ወይ ቋንቋ እየቀየራችሁ ብቻን መክታት ጀመራችሁ። አይ እኮ ተስማማን እኮ ወይ ጆቦች ነው ወይ ወንድ ልጅ ሰሶች ነው። አዎ ሊሆን ይችላል። እሺ ይሄን ደግሞ ይውልኝ ዮሐንስ ምዕራፍ 3 ማለት ነው። ዮሐንስ ምዕራፍ 3 ኢየሱስ ለጥያቄ ነው ሊገርም ጾይ ሳስቶን ጥያቄ ምልክት ያ ጥያቄ ሲጀመር እነሱ ጥያቄያቸው ኢየሱስ ነው። አይገርምህም? እሺ ኢየሱስ ድግማ ስትሂማ ኢየሱስም እውነት እልሃለሁ የኙሌ ማንም አለ ኦልዮ ባቲ ወደ ላይ ካልተወለደ አለ። እንዴት ነው አላውቅም። ወደ ላይ ካልተወለደ የእግዚአብሔርን መንግስት ሊያይ አይችልም ይጠይቃል። አይችልም ወይ? እሺ ቀጥለው። ቆይ ከላይ ለማለት ነው። ከላይ ካልተወለደ ኦኬ። ወደ ላይ ልኩ የሚለው ኦልዮ ኦልማት ቶማባብ ለማለት ነው። ታስተካክል። ወደ ላይ ነው የሚለው እንትን ነው። አሁን አንተ ቤት አካባቢ ወሮ የሚፋኑ ይሄኛው አሁን በሌላኛው ከነ የእናንተ አካባቢ ለየት ይላል። ለቆዳም ይባል ነገር የለም። ዮሐንስ 5:10 ቅድም አይተዋል። ዮሐንስ 5:10 ምን እንደሚል የእንትን ላይ ይኸውልሽ ኢብን እስቲ የዛ የአናሲሞስ የተረጎሙ ያልከውን በግዕዝ ፊደል ያለውን ሳባ ነው የሚባለው። ሳባ ችግር የለም። ሳባ
እስቲ ሮሜ 3 ስንት እንዳልከው መኩ? እሺ ሮሜ 3:28 ያውኑን እስቲ እሱ ያለው ቼክ እዚህ ፊደሎቹን ራሱ እስቲ ያሳየን እስቲ ከቻልክ በእናትህ። ይሄ በቃ ተስማማን እኮ ይሄ አንድ የሆነ እንትን ያሉ ሰዎች ያሳተሙት መጽሐፍ ቅዱስ ነው። ምን ያሉ ሰዎች? አይ ሊሆን ይችላል። በጣም እኮ እንደ ኢየሱስ ብሎ ጥያቄ ምልክት እንትን እሱ ታይፕ ሲደረግ ሜቢ እንትን ብሎ ሊሆን ይችላል። እሱ ቶለሬት እናደርግ ይችላል። አልፎ አልፎ የምንም ስህተት እኮ ነው ያለው የታይፕም የምንም የቋንቋም ያወቃ እንዴ ይኖራል። ባይዘው እንደዚህ የህትመት ስህተቶች እንደዛ ይሄኛው ኢንቴንሽናሊ መሰለ። ለምሳሌ አሁን እምነት ብቻ የምትሏል መጨመሩ ያው ከሉተር የተወሰደች ናት። አይ ቲንክ ከጀርመንኛው ላይ ነው መሰለኝ የተወሰደው ከጀርመንኛው ትርጓሜ ላይ ከቡልጌት ያም ሆነ ይሄ ግን ማለት ነው። ቡልጌት ደግሞ የጀርመን ሆነ። ኧረ እባክህን ተው እንደው ሲጸጥበል አለን። አንተ ራሱ ፕሮቴስታንት አይደለህም በዚህ ሁኔታ። ቡልጌት ይላል እንዴ? ቡልጌት ላቲን ነው ሲጀመር። ግን በቃ የሚጠቀሙት አንድ ነው ማለት እኮ ነው ሲሶዬ። ፕሮቴስታንቱ ይሄን መጽሐፍ የሚጠቀሙ ከሆነ እኮ ስለማውቁ ከጂሰስም ሆነ ከጆቫ ጋር ዘሴም ነው በለኝ። እኔ እዚህ ሚዲያ ላይ መናገር ማለት ማንተም አላቸው ነገር ብዙ ጊዜ አንዳንድ እንትን የሚጠቀሙ እንትኖቹ ብዙ የሚያውቁት ነገር ያለ አይመስለኝም። እንትን ነው ገጣ ጀመረ። አንዳንዴ እንትን ነው ይሄ አሁን የታይፒንግ ምናምን ነገሮች ሊኖሩ ይችላሉ። ይሄ ጤናማ ነው። ምንም አሁን የጥያቄ ምልክቱ በድንገት የገባ ሊሆን ይችላል። ማለት ልክ የሆነ ስትጽፍ ምናምን ነገር 4 ነጥብ የሚሆነውን ወይ ጥያቄ ምልክት ነው። ለምሳሌ ኦንሊጂሰስ ለምንድን ነው ደቡብ ላይ በጣም እንትን የሚሉት ምን የሚሉት የሚበዙት ፕሮቴስታንቶቹን እየወሰዱና አሁን የስላሴ አማኝ የሚባል እመቤቴ ምን ነው አኔል የመለሰውን መልስ አልሰማም። እንዲያኬ ሙሉ ቸርቹን እየወሰዱት ነው አላሉም እንዴ? ኢየሱስ ስለሚሉ እየተመሳሰሉባቸው በጣም እያጣናቸው ነው አለ። የሆነ ጊዜ ሄዱ ሲመሳሰሉ ነው እኮ እነዛ እንዴ ጌታን አልሰማውም ሲሶሱን ሲያወራ ብዙ ነገር ተመሳስሎ መተው ነው እንትን የሚሉት የሆነ ነገር ተመሳስሎ ይመጡና ውስጥ ግን ብዙ የተሰገባ ሁሉ ነገር ተቀይሯል። የሚገርም ነው። እሺ ቀጥል ኢቭን እስቲ ቀጥል እስቲ አኬ ጠየቀው ላይ ነው እንትን የሮሜ 3:28 ላይ በኦኔሲሞስ ሲጻፈ ከልክፈት ካሜራው እና እሱ እንኳን ኖርማል ነው አልቀየረውም። አልቀየረም እንደዚህ እሱ አልቀየረም። እንዲህ ይላል። ኧረ ጠፋብኝ። ቆይ ቦታ ነበረ ይኸውና ኑስ ኢንጀና አለ ነምኒ አመንቲዳን ቶላ አከታው ሴራ የጉዳንስ ሚቲ ይላል። እኛም እንላለን ሰው በእምነት ቶላ ማለት ያው ይጠልቀል ማለት ነው። እንደሚጠድቅ ህግን በመጠበቅ አይደለም ይላል እዚህ ጋራ። ይሄ ጤናማ ነው። ይሄ ጤነኛ ነው። እዚህ ጋራ እንትና ሲሆን ፊደሎቹ ራሱ ቆይ እስቲ በጌታ አንዴ እስቲ ወደ ኋላ ዮሐንስ አንዳንድን አንብበው እስቲ ድምጽ ነው የሚለው። እሱን እንኳን አይቼዋለሁ ከዚህ በፊት። እሱን የሚሆን ወይ በኦሮሚፋ ቃልና ድምጽ ተመሰቃል ያለው ሌላ ራሱ ቃል ሚላል አሉ እኮ ቃል ሚላል። ኧረ በፍጹም ቅድም እኮ ቃል ማለት ጄቻ ነው ብዬ ነግሬህ ነበር። ቃል ማለት ጄቻ ማለት ነው በኦሮምኛ። አኬ እሺ፣ አመሰግናለሁ። በጣም ደስ ሲል። በስመ አብ ከነጋ ጥሩ ነገር አስተማርከኝ። እሺ ናውላ ኦኬ ይሄው ጀልቀበት ይላል። በመጀመሪያም ሰገሌን ቱሬ አለው አይደል ብያም ሰይ ጀልቀበት ሰገሌን ቱሬ የሚለው ድምጽ ማለት ነው። ሰገሌ ማለት ድምጽ። አይ በቃ የቋንቋ ሊሚቴሽን ነው እንጂ በጣም ራውን ይሉ ቋንቋ ነው የሚሆነው። ሰውዬ ይሄንን ሆን ብሎ ድምጽ ይላል ብዬ አላስብም። ኧረ ቆይ እሺ፣ አሁን ይሄ እንግዲህ ማን አኪ ቋንቋ ነው ካለ ማለት ነው። እንዴት ሆን ተብሎ ስላሴ ቦታና የስላሴ ቦታና የኢየሱስ ቦታ ብቻ ተመርጦ ይካዳል? ለምሳሌ ብሉይ ኪዳን ቢል ማለት ነው
በቃ ሁሉም እንደ ቆያ አኬ ቆይ ልጁ ይቀጥላል። ሌላም ቦታ ላይ አለ እያለ እኮ ነው። ሲሶ ኧረ ብዙ ባይዛቤ 1000 ቦታ አለ ከፈለክ ነው 1000 ቦታ በኦሮሚያ ሰምና መጽሐፍ ቅዱስ 1000 ቦታ የስላሴ የተካደበትን ከዘፍጥረት ጀምሬ ማለት እስከ እንትን ድረስ እያሳያለሁ እኔ። ለምሳሌ ዘፍጥረት ምዕራፍ 2 ቁጥር 18 ላይ እግዚአብሔር አለ ስለ ስላሴ ራሱ 1000 ቦታ ተጽፎ አድርጌ ነው ሂደት አሳያለሁ እንትን ማለት ነው የተካደ። እሺ የምሬ ነው። እሺ ኦኬ እሺ ለምሳሌ ዘፍጥረት ምዕራፍ 2 ከቁጥር 18 ማለት ነው እግዚአብሔርም ሰው ብቻ ምናምንና ረዳት እንፍጠር ያለ እንትን ለአዳም በአማርኛው እንፍጠርለት ነው የሚለው። እሺ በኦሮምኛ ደግሞ ልፍጠር ነው የሚለው። እንፍጠር ያወጣና ልፍጠር ይለዋል በኦሮምኛ ማለት ነው። እንፍጠርን ቆጨረና ልፍጠር አለ። እስቲ አንብበው እስቲ በኦሮሚፋ እስቲ መኩን እዚህ ጋር እናስተርጉማት። እሺ ምዕራፍ 2 ቁጥር 18 እንዲህ ይላል። ያ እንዲያው መኩ ያንብብልን ይቻላል። ኦሮምኛ መኩ ጭራሽ እግዚአብሔር የሚሆን ደግሞ በመላክ የሚቀየር ከፈለገ ማለት ነው። እግዚአብሔር የሚለው አውጥቶ መላክም እንዲያያ ከፈለገ ማለት ነው። የትኛው የኮምፒውተሩ ሙሉ ለሙሉ ስህተት ነው። አንቀበለው። የኛውን ላውጣው። እሺ አይ የኮምፒውተሩን አንብበው ሊል ነው። አሁን ደግሞ ሲስ ይሄን ላውጣ ይላል። የኮምፒውተሩን ያህልኩት ያስተለው ሲሆን አይ በቃ የኮምፒውተሩን አንብበው። እሺ ኮሜንት ላይ አንዱ ምን ይላል? ጆዋሪውን እንዴት እስቲ አንብበው። የደሲ ወቀየ ጎፋን አረ በቃ ኮምፒውተሩ በቃ ተሳስቷል። በቃ በጌታ አመን እኮ ወይ ሲሶይ ማለት ይሄ ሰውዬ የለም ሲሳይ ባይዛው ይሄ ሰውዬ የለም። እኔ ጋር ለመጣም ማለት ሰውዬ የለም የኮምፒውተሩ አይደለም። ይሄ የሳባው ማለት ነው። ሰውዬ አለ። አዎ በቃ የኮምፒውተሩን አንብብ። ሰውዬ ላይ ያለውን አንብብ። እሺ ናኩም ምን ነበር አይቅጣ ድምጽ። ኧረ ሰው ዳኢፍ ነው ማለት ጀመረ በቅዱስ ሚካኤል። ኧረ አንቦሲ እዮባ ወይ ያሁን እያወራት የነበራት ትንሽ እየጻፍኩ እያለ ዘለለችኝ። ቢደግምልኝ እኔ ጭራሽ እየጻፍኩ ዘፍጥረት 2 ነው። አዎ እየጻፍኩ ፈለክ አውራኝ ነው በኩል ታም አውራኝና አረ ይቦን ያው በጣም ነው ማውራት ሳላቀ ዝም ብዬ ነበር ያወራሁት የነበረውና በጣም የምጠቀም ሰው አይደለ እንዴ? በደንብ ፈልጌ ነው እንጂ ማውራ አይቀጥል እና እስኪ ዘፍጥረት 2 እስኪ ድጋማት እስኪ አንድ ጊዜ። እሺ ዘፍጥረት 2 ቁጥር 18 ኤልገሲ ዋቀዩ ጎፍታን አለ ምን ነው የሚለው? ከዛ በኋላ እግዚአብሔር ጌታም ነሚቺ ቆጳይሳ ተኡን ጋሪ ሚቲ ሰውየው አለ ብቻውን ሊሆን ዘንድ ጥሩ አይደለም አለ። አዳምን ሰውየው አለ ምን ምልክት ነው? እንትን ኮቴሽን ለመጠቀም ነው። የሱ ንግግር ነው። ንግግሩን ለመለየት ነው። እሺ በኦሮሚያ ሰውየው አለ ቆይ ኦኬ ኦኬ ካናካይሳ ካኒሳ ገርጋርቱ እንደሱ እሱን የምታግዘው እኔ አለ ማለት እኔ ማለት ነው። ኢሳ ነንቶልቻፍ ለሱ እሰራለሁ አለ። እኔ ለሱ ምን አደርጋለሁ? እሰራለሁ አለ ይላል። እዚህ ጋር ጌዴ ማለት አለ ማለት ነው። ምንድነው ማለት በአማርኛ እሰራለሁ አለ። ማን ነው የሚለው? እግዚአብሔር ማለት ነው። በአማርኛው እና ደግሞ ነው የሚለው እንፍጠር ነው የሚለው የአማርኛው ኦሪት ዘፍጥረት ምዕራፍ 2 ባይዘው ይሄ ራሱ የጴንጤ ነው። የ66 ማለት ነው። አረ ወንድሜ ታውቀው ግን ያው አውራኝ እሺ በጣም ነው የምፈልገው። እሺ በጣም ነው የምፈልገው። ያው ይታወቃል ያኛው ቀጥል ወንድሜ። ምን ነው የሚቀጥለው? እግዚአብሔር አምላክ ማለት ሰው ብቻ ይሆንን መልካም አይደለምና እንፍጠርለት እንፍጠር ሲል ይሄ ብዛት ነው የሚያሳየው። ያኛው ግን እኔ ልፍጠር ካለ ምንድነው አንድ ብቻ ነው ማለት ነው። ይሄ ምንድነው እንፍጠር ሲል ያኛው ስላሴ አወጣው ከውስጡ ካለው ያኛው። ኦኬ ልቀጥል። የኦሮምኛ ስላሴ ተካደበት ማለት በሁለቱ መካከል ስላሴ ቱ ጋር ነው የተካደ ሰውየው እያለ አንተ ደግሞ
እዚህኛው አወጣው ይሄ ብዛት አወጣው ብሎ ሲስ ተካደም እንዴ ስላሴ ልፍጠርለት በሚለው የአካል ብዛትን ያመለክታል። ልፍጠርለት ሲል ግን ነጠላ ማንነትን ነው የሚያሳየው። ከዚህ አንጻር ነው ሲሶይ። አይ ጥሩ እይታ ነው። ኦኬ እሺ፣ አይ እንደ ጥሩ እይታ ነው። እንቀጥልና ዘፍጥረት ምዕራፍ 19 ቁጥር 20 ሁላችሁ የምታውቁት ሰዶምና ጎሞራ ሕዝብ ላይ እግዚአብሔር ምን ያደረገ ታውቃላችሁ? ምንድን ነው የሚለው አማርኛ? እግዚአብሔርም ከእግዚአብሔር ዘንድ ነው አይደል? እግዚአብሔርም ከእግዚአብሔር ዘንድ ነው የሚለው። የኦሮምኛውስ ምን አለ ካላችሁ? እግዚአብሔር ከሰማይ ነው የሚለው። የታለ እንትን ነው ባይዚ ከታች ዘኪም እየጻፈ ነበርና አሁን እንደዚህ በጣም እንደዚህ የተወላገደ ትርጉምን ሌሎች አሁን ሙስሊሞቹ ምናምን ተጠቅመው ሰዎችን ምን ያህል ያሳስቱ የሆነ ምናምን እያለ ነበርና አስቸጋሪ ነው። አሁን እንደዚህ ነገር በጣም እንትን እኮ እሱ እኮ ነው የምልህ። አሁን ይሄ ትርጉም በጣም እኮ አንድ የምትለው ትርጉም እኮ አይደለም። አጠቃላይ ከዘፍጥረት እስከ ራዕይ ጨምሮ መጽሐፍ ቅዱሱ በብዙ ስህተቶችና በብዙ እንትኖች የተሞላ መጽሐፍ ነው። ስለዚህ ይሄ መጽሐፍ ህዝበ ክርስቲያኑን ይወክላል ብዬ አስረስ ለወንድሞች ንገራቸው። አስረስ ለወንድሞች ንገራቸው። ይሄንን ኦሮምኛ መጽሐፍ ቅዱስ ጠቅሳችን እባካችን በኦሮምኛ ሰዎች አትጠሉ። የምር ይሄ የጠቀስነው በኦሮምኛ ሙስሊሞች እኛ ልጆች እያታለሉ ይሸውላሉ ማለት ያ አስረስ መጣ ነው እና ኳሳክ ገና ሳይከል ብዙ ቦታ ጋይስ ታፕታፕ አድርጉ። እየተቆራረጠ ነው ጋይስ፣ ታፕታፕ አድርጉ። ኦኬ አይሰማም እንጂ ያ በቅድሙ በሳባ ፊደል በተጻፈው ላይ ያውኑ ምን እንደሚል አሳያቸው እስቲ። ራሱ ማሻጋ ነበር ነው ሲቆኝ ቆይ ለምሳሌ አንተ በዚህ ጉዳይ ብዙ እንደ ማጥናትና እንደ መስራት አሁን ለኦሮምኛ ተጠቃሚዎች ሪኮማንድ የምታደርገው መጽሐፍ የትኛውን ነው? አማርኛን ከሆነ የኛ አለ የተሻለ ነው። የኛም ፐርፌክት አይደለም ግን የተሻለ ነው። ሲቀጥል ደግሞ የራሱ ይሄ አዲሱ መደበኛ ትርጉም ራሱ ማለት ነው በኦሮምኛ ተጻፈው እሱ ራሱ ትንሽ ሻል ያለ ነው። እሱም ስህተት ነው ሙሉ ለሙሉ ማለት ነው። ስህተት ሲሆን ግን ትንሽ በመጠኑ ከዚህኛው ሻል ያለ ነው እሱ ራሱ ማለት ነው። እና የኛ አዲስ ያ ነው አሪፍ ነው። የኦርቶዶክሱ በወልዳ ዱከ ቦታ የተተረጎመው እርሱ በጣም ምርጥ ነው። በነገራችን ላይ ማለት ጊዜውም ጠብቆ ቋንቋ ምናምን ብዙ ቋንቋ ታይቶ ነው ለመተርጎም የታሰበው እና በጣም አሪፍ ነው እሱ የኦርቶዶክስ ማለት ነው። ግን ሙሉ በሙሉ አላለቀም፣ ሙሉ አልተተረጎመም ግን አለ። እሱ ነው ሪከመንድ የምናደርገው ኤግዛክት የአማርኛውንና አይቶ ተሰራለገ በተርጉሞ ገበያ ላይ ወጣላ። ይሄኛው ኦልሞስት ወጥቷል። ቆይ በዚህ አመት መሰለኝ በ2017 ሶሪ 2018። እሺ በመጽሐፍ ቅዱስ ማህበር የተተረጎመ የትርጉም መጽሐፍ አለ በቋንቋዎች ለምሳሌ በኦሮምኛ የተተረጎመ አለ? ረጃው ካላችሁ እሱ አልተተረጎመም። ያኛው ነው በቃ የሆነ ስሞስብናሲቭ ነው ብዙ ጊዜ እሱ ራሱ ተደግሞ እንትን የሚደረገው ይሄ ሂሳባው ላይ ያየ ነው ማለት ነው። ከሱ ጋር የሚቀራረብ ነው እንጂ የለም እኮ እንደዛ ከሆነ እኮ በመጽሐፍ ቅዱስ ማህበር ተተርጉሞ የመጣ መጽሐፍ ካልሆነ ምንም ተቀባይነት የለውም። ይሄ የፕሮቴስታንት ነው መጽሐፍ ነው ብሎ ክሌም ማድረግ አይቻልም። ፕሮቴስታንት ብቻውን ካልሆነ አንቀበል ይበሉ ከፈለጉ እነሱ ግን ለምሳሌ እንደ አንድ ፕሮቴስታንት እሱ አንተ ነህ የማትቀበለው ግን ኦሮምኛ በመጣ ማለት ኦሮምኛ በመጣ እኛም ስጣቸው እኔ የምልህ ኢቭን የኦሮሚፋ ተናጋሪ የሆኑ ጴንጤዎች የሚጠቀሙበት መጽሐፍ ቅዱስ አላቸው የላቸውም? እኔ ለእኔ ማውቀው እነሱ የኛ የሚቀበሉት ነው። የዓለም አካባቢ በጣም ሁለት ሶስት የኦሮምኛ ቸርቾች አሉ። በቸርቻቸው በጣም የሚይዙት 54ቱን ነው የሚይዙት። አማርኛውን ነው የሚይዙት። አማርኛውን ነው የሚይዙት። ኦኬ ከኦሮሚፋው ይልቅ አማርኛውን ነው የሚይዙት። ከዛ ኦሮምኛ የላቸውም። ኦሮሚፋ ተናጋሪዎችስ እኮ ነው። አሁን እኔ አማርኛ አላቸው፣ ኦሮምኛ ተናጋሪዎች አላቸው። ሲሶ በደንብ ነው ይዘው መጽሐፍ እኮ ኦልሬዲ እንትን እኔ አብዛኞቹን እኮ ነው የማውቀው። የሚይዙት 54ቱን ነው የሚይዙት።
ኢቨን ቤተክርስቲያን ውስጥ ራሱ የሚሸጠው መጽሐፍ ኦሮሚፋ ተናጋሪዎቹስ እሱማ አማርኛ የሚችሉ ናቸው። ኦሮሚፋ ተናጋሪ ብቻ ይሁኑ። እኔ ይህን መጽሐፍ ቅዱስ ግን እኔ ራሱ ለምሳሌ ዛሬ ገና ይሄኛውን አይደለም ይሄኛውን መጽሐፍ ቅዱስ ማለት ወርሰው የኦሮሚፋ ተናጋሪ የሆኑ አላቸው ወይ? አንተም አላጣቅ ይችላል። እኔም እኮ አላውቅም። አንተም በምን ታውቃለህ? ይኖራቸው ያላችሁ እስቲ ፕሮቴስታንት ሆናችሁ ኦሮምኛ መጽሐፍ ቅዱስ የምትጠቀሙ ሰዎች ካላችሁ እስቲ አንድ ቁጥር ላኩልን። እርግጠኛ ሆኜ ይኖራል እዚህ ውስጥ ኦሮሚፋ መጽሐፍ ቅዱስ ያለው ፕሮቴስታንት ይኖራል። አለ እኮ ብዙ ህትመት አለ ሰዎች። የተለያዩ ህትመቶች አሉ። ህትመቱ ግን ማንም ዝም ብሎ ማተሚያ ገብቶ የሚያሳትመው እኮ ነው እኮ። እሱማ በወጥ በመጽሐፍ ቅዱስ ማህበር የታተመ ገና እየተሰራ ያለን ያለው ራሱ በመሰረቱ እሱም በኦርቶዶክስ ቤተክርስቲያን እንትን ማለት ነው ኢኒሼቲቭ እንጂ ያለቀና የተሰራ የለም በማህበሩ እኮ። በማህበሩ የታተመ ግን በመጽሐፍ ቅዱስ ማህበር የታተመ የኦሮምኛ መጽሐፍ ትርጉም ምንም ትርጉም የለም አሉ። በኢትዮጵያ መጽሐፍ ቅዱስ ማህበር ስማ፣ ለዚያ እኮ ነው የማደሪያ ድንኳን የሚለውን ጎዶ ብለው የተረጎሙት። የኢትዮጵያ መጽሐፍ ቅዱስ ማህበር አሳተሙት። ኧረ እባክህ እንደ የኢትዮጵያ መጽሐፍ ቅዱስ ማህበር አለ እያለ እኮ ነው። በመጽሐፍ ቅዱስ ማህበር የታተመ አለ አለማኩ። ግን የሆነ ጊዜ የመጽሐፍ አውደ ርዕይ ምናምን ተብሎ እንትን አልነበረ? ምንድነው ስካይላይት ሆቴል የዛን ጊዜ አስታውሳለሁ። የመጽሐፍ ቅዱስ ማህበር መጽሐፍቶችን እየሸጠ ነበርና የኦሮምኛ መጽሐፍ ይዞ እንደነበረ አስታውሳለሁ። ፕላስ ደግሞ ከቸርች የሚመለሱ የፕሮቴስታንት አማኞች ኦሮምኛ መጽሐፍ ቅዱስ ምናምን ነው። እንኳን ኦሮሚፋ በወላይተኛም አለ። የወላይታ ራሱ በማህበር ደረጃ ተሰጥቷቸዋል። የአናሲሞስ በቁቤ ተጽፎ ማለት ነው። በቁቤ ነው በላቲኑ ተደወለላት ከመጽሐፍ ቅዱስ ማህበር ሲሱ ያን ሁሉ ስቆ ሲሶ እኮ በዚህ አቋማ በጌታ ልትባረር ነው። ከዩ ጩፋ ባይዘው እንትን ይሄ የመጽሐፍ ቅዱስ ማህበር ያላሳተመው ምናምን ካሉ ማለት ነው ግልጽ ወጥቶ ካውንስሉ የኦሮምኛ መጽሐፍ ቅዱስ በኦሮምኛ አትጠቀሙ ሌላኛ እስክናትም ማለት ነበረበት። ህዝቡ ግን ይሄን እያነበበ በጣም እየሳት ነው። በህዝቡ ዘንድ ከተሰራጨማ አስቸጋሪ ነው። ብዙ እኮ አሉ ይሄ በመጽሐፍ ቅዱስ ማህበር ያልታተሙ። ለምሳሌ ሰማያዊዋም እኮ ለምሳሌ በኢትዮጵያ መጽሐፍ ቅዱስ ማህበር የታተመ አይደለም። እንትኑ ሚሽነሪዎች የሚያከፋፍሏት ቅዱስ ማህበር የታተመች አይደለችም። ግን አዲስ ኪዳን መጽሐፍ ብቻ ያዘችው። ግን አሁን መሰለ አሁን ይሄኛውን መጽሐፍ የፕሮቴስታንት ነው ብሎ ክሌም ማድረግ አይቻልም ነው እኔ የምልህ። አሁን ፕሮቴስታንት ይዞ ስለተገኘ የፕሮቴስታንት መጽሐፍ ነው ብሎ ክሌም ማድረግ አይቻልም። ታዲያ ፕሮቴስታንት የያዘውን የማን ነው እንበለው? አባ እንዴ ምን እናድርግ? እነሱ ለምሳሌ በኦሮሚያ ክልል እሺ፣ ለምሳሌ ሙሌና አንዴ ከይቅርታ ጋር ሙሌ አንዴ በጣም ከይቅርታ ጋር ነው። አንዴ ሙሌ ማን ነው? ሲሶይ አንዴ እዮባ በጣም ሲሪየስ የሆነ ኢሹ ስለሆነ አንዴ ቆይ እኩስ ማን ነው? ሙለታ ማለት ነው። እና ሱሪን ፈይሻል ታዲያ ሙለታ ስለ ኦሮምኛ ምን ያውቃል? አይደለም። አይ በመጽሐፍ ቅዱስ ማህበር ድንገት ከመጽሐፍ ቅዱስ ማህበር ጋር ያለው ኢንፎርሜሽን ካለ ሲጨንቅ በቃ ሰማይ ልቋጠጥ ነው እንዴ? ማጣራው ሰው የለም። እስቲ ጠራ ማን ሆኖ ነው? ይሄ መጽሐፍ ቅዱስ በፍጹም የኛ መጽሐፍ አይደለም። ጌታን አይደለም እኮ ሙለታ እንስማው እንግዲህ። ሙሌ እንኳን ደህና መጣ። እንዴት ናችሁ ቤተሰብ? ሰላም ነው? ሲስ አለው ገና እንደገባ ነው። ርዕሱንም ሳታውቅ ነው ገባ ያልኩ። አንድ የኦሮምኛ መጽሐፍ ኢቭን የሚባለው ልጅ ከፍቶ ነበር። እሺ ማህበር ያሳተመ
የኦሮምኛ መጽሐፍ ቅዱስ አለ እንዴ? የኦሮምኛ ትርጉም መጽሐፍ አለ እንዴ? እንግዲህ ይኖራል ማለት እኔ የወላይትኛ መጽሐፍ ቅዱስ ለምሳሌ ከኛ ባይብል ኮሌጅ የሄዱ ሰዎች አሉ ተወክለው ማለት ነው። ወላይትኛ የሚችሉ ስራ ሄዱ ነው ወይስ ለትርጉም ስራ ገና ሄዱ ማለት ነው? አዎ ለትርጉም ስራ ተመርጠው የሄዱ ሰዎች አሉ። ያዩ ከወንጌል አማኝ ከሌላም ቦታ አሁን ከኦርቶዶክስም ይሄዳሉ፣ ከወንጌል አማኝም እንደዛ ሄደው እንትን ይላሉ። ስለዚህ ኦሮምኛም በዛ መንገድ ነው ሊሆን የሚችለው ብዬ የማስበው። መጽሐፍ ቅዱስ ማህበር በዛ መንገድ ከዛው አካባቢ አሁን ለምሳሌ በኦሮምኛ የሚችሉ በወንጌል አማኝ ውስጥ ቦታ ያላቸው ሰዎች ወይም የሚያውቁ ቋንቋን የሚያውቁ ማለት ነው ኦሮምኛን የሚያውቁ ከዛ ደግሞ ግሪክን ያውቃሉ ተብለው የሚታሰቡ ሰዎች ተመርጠው የሚሄዱ ይመስለኛል። እንደዛ ነው የሚሆነው። ግን አሁን ምን መሰለህ ሙሌ፣ አንድ መጽሐፍ ቅዱስ አብዛኞች በኦሮሚያ ክልል ላይ ይህንን መጽሐፍ ነው የሚጠቀሙት ብሎ አንድ ወንድማችን ከፈተ። አብዛኛው ፕሮቴስታንት ይህንን መጽሐፍ ነው የሚጠቀመው ብሎ ከፈተ። መጽሐፉ ሲነበብ ሙሉ ለሙሉ የጆባዎች መጽሐፍ ነው። የጆባ አይደለም አባ፣ የጆባዎች ሙሉ በሙሉ የጆባ ነው አይደለም። የጆባዎች ራሳቸውን ችለው ወደ ኦሪንፋ ተርጉማሌ አዲስ ዓለም ተርጓሚ ኒው ወርልድ ትራንስሌሽን በሚለው አላቸው እነሱ እየተባለ ነው። አይ ዞሮ በመጽሐፍ ቅዱስ ማህበር ለምሳሌ አሁን ትግርኛም በመጽሐፍ ቅዱስ ማህበር የታተማለ። ከመጽሐፍ ቅዱስ ማህበር ውጪ የሚታተሙ መጽሐፍቶች አሉ ወይ ከሆነ ይኖራሉ፣ እንደዚህ ራሳቸው የሚተረጉሙ። ነገር ግን በመጽሐፍ ቅዱስ ማህበር በእያንዳንዱ ቋንቋ ወደ መጽሐፍ ቅዱስ ማህበር በመሄድ የትራንስሌሽን ስራ ይሰራል። ያንን እኔ ያውቃለሁ ነው እኮ በመጽሐፍ ቅዱስ እኔም እኮ የምለው እኮ በመጽሐፍ ቅዱስ ማህበር አንድ መጽሐፍ እውቅና ተሰጥቶት ካላለፈ ተቀባይነት የለውም። ምንም አይነት የትርጉም ስራ በመጽሐፍ ቅዱስ ማህበር ካላለፈ እውቅና የለውም ነው እኔ እያልኩ ያለው። ማን ያለው? እንደዛማ ከሆነ ወይ ቀጥል። እንደዛ አይደለም። አይ እንትን ነው እንጂ በመጽሐፍ ቅዱስ ማህበር ግዴታ በዛ በኩል ካላለፈ ተቀባይነት የለውም የሚባል ነገር እኮ የለም። ተቀባይነት አለው የለውም የምትለው እሱ ምን ሰብጀክቲቭ ነው ማለት። ለምሳሌ እኔ እናንተ ስናወራ አዎ እንደ ሁላችንም ሊያማክል የሁላችንም ማለት እንትን ብሎ ተሳትፎበታል እና በሚለው እንደዛ ልትል ትችላለህ። ግን ይሄ የኦርቶዶክስ የካቶሊክ የፕሮቴስታንት ምናምን ነገር ሳይሳተፉበት እንደዚህ ተሰባስበው ማለት ነው ፕሮቴስታንት ብቻቸውን እየሆኑ የሚያሳትሙት መጽሐፍ ቅዱስ የሀገር ነው የአሸን ማለት ነው። የእንግሊዝኛው ካልክ የሀገር እነ የናይቪን ጨምሮ ታዋቂዎች ሁሉ የፕሮቴስታንቶች ብቻቸውን ነው የሚሉት ብዙ ይሄው የዚሁ ምንድን ነው ስሙ የአዲስ መደበኛ ሙሉ ህይወት ምናምን እነሱንም እኮ ኦርቶዶክሶች እየተሳተፉበት እኮ አይደለም። ኖ አሁን ለምሳሌ አዜ ፕሮቴስታንት አሁን ለምሳሌ ይሄኛውን እንደ አንድ ፕሮቴስታንት አማኝ ይህንን መጽሐፍ ለምሳሌ ልጁ ገልጦ ያነበበው መጽሐፍ ትቀበላለህ ወይ ብትለኝ እኔ አልቀበልም። እንዲናርግ ይቅርታ ማስተገበኝ ማለት ነው። አንዱን አንብብለት። ቆይ ለምሳሌ ይሄ መጽሐፍ ቅዱስ ነው፣ እስቲ አንዱን አንብብለት። ችግር የለውም አነባለሁ። ግን ማን አንተ የምታምነው አንድ ኦሮምኛ ጴንጤ መጽሐፍ ቅዱስ ያለው ሰው ማን አስገባና እኔ ካነበብኩት ሌላ መጽሐፍ ቅዱስ ካነበበ ያኛው እንቀበላለን ማለት ይሄኛው አትቀበሉ ምንም ካምባል ነሱ አሳጫለሁ እኔ መጽሐፍ ቅዱስ ራሴ ማለት ለምን ከወንድሞች ጋር ሰምሰራ ያሱ ይሄን ጸልይ በኦሮምኛ ማለት ነው ይሄኛው ትክክለኛ ጴንጤ ይሄን አትቀበሉ ብዬ በዛም እመካቸው ነው። የሮሜ ሶስቱን አንብብለት ይብድ ተጠቁኝሽ የሮሜ ሶስት የሮሜ አይደለም የሮሜ ሶስቱን አይደለም የሮሜ ሶስቱን ያንብበው ችግር የለውም አይደለም ለምን አይደለም እንዴ የጆባ ከሆነ ማርቆስ 16 ያለውን ከ8 በኋላ በጆባ እንትና የለም ብዛችሁ እሺ ሮሜ 3 አንብበውና የማርቆስንም ታነበዋለህ። ሮሜ 3 ኧረ ብዙ አሳይከ ችግር የለም እሱ በጣም ችግር የለም ብዙ አሳይከ ኢቭን የሥላሴ ትምህርት ስህተት አለበት የምትለው ላይ ለምሳሌ አውጣ። ቆይ ወንድምነት ኧረ እሱ ማሳይ ችግር የለም። ከሮሜ 3 ከቤትም አለ ዮሐንስ 5:30 አምሪካልኩና እሱ ማሳይከው ማለት ነው። አሁን ከሮሜ ጀምሮ ይሄ መጽሐፍ ሥላሴን ይቃወማል የምትለው ፓርት ላይ ሄድና አንብብ።
አይ ቆይ አሁን አንተ እኮ ስላሴ ተቃወም አልተቃወመ ሳይሆን መጽሐፍ ቅዱሱ ተበርዟል ችግር አለበት የለበትም ነው አይደል? ዋናው ቁም ነገር። ስለዚህ ከሮሜ 3 ጀምር ችግር አለበት የለበትም የሚለው አምላክ መሆኑን ይላል ሲሳይ። እሱን ከፈለክ ታሳያለህ። ኢየሱስ ክርስቶስ አምላክ መሆኑን ይላል። ወንድሜ ዋናው ስላሴ ላይ እንዲህ ከስላሴን ጀምር አትሉ አሁን። እሺ አንዴ እስኪ አስቡ። ኦኬ ዮሐንስ 5:3 አነባለሁ። ሰዓት አነባለሁ። ዮሐንስ 5:3 አነባለሁ። ኦኬ እሺ ሮሜ 3:28 እንዲህ ይላል namni seera abboomu hojjechuudhaan utuu hin ta'in ሰው ሕግ የሚያዘውን በመፈጸም ሳይሆን በርዟል መጽሐፍ ቅዱስ በዚህ ላይ ተበርዟል ወይ? ኧረ ፖዙን ወጣ እንዴ ወንድሞቼ፣ አልተበረዘም እንዴ? ነገር እንዴት ነው? ወይስ ብቻ አለው የኛ ላይ ብቻ ሲኖር እኮ ኖርም ደስ ይለዋል እንዴ? አልተበረዘም እንዴ ነው እንዴ? አርገኝ ላሳይህ የአዲስ ዓለም ትርጉሙን ሮሜ 3 እዚህም የተለየ ነገር እንደሌለው ማለት ነው። የተለየ ነገር ይሄ አዲስ ዓለም ትርጉም ነው። ያው ቆይ ላሳይህ ነው። አሁን ያነበብከው ነገር በአዲስ ዓለም ትርጉም በትግርኛ መጽሐፍ ቅዱስ ትርጉም ሐዲስ ዓለም ይላል። ያው የተለየ እንዳልሆነ ላሳየህ። ይሄ የጆባ ነው የትግርኛውን ማለት ነው። እሺ ስለዚህ 28 ላይ የተለየ ነገር 28 ስላልተለየ ኦሬዲ በዛ መመዘኛ ወስደን አልተለየም ልንል አንችልም። ይሄው ምን ይላል? ከመይሲ ሰብ ብዘይ ግብር ይላል። ብዘይ ግብር ሕጊ ያለ ሕግ ስራ ማለቱ ነው። በእምነት ከም ዝጸድቅ ገይርና ኢና ንሓስብ ይላል። አይ ስለዚህ ይሄ እንደዛ በማለቱ ምን ማለት ነው? ቃል መጨመሩ አይደለም ወንድማችን ስላሴ ላይ አውጣው እኮ ስላሴ ቆይ አሁን ሁለት ያመጣው ምንም ባይዘው ማይነጻጸር ነገር ነው። ምክንያቱም አማርኛውም ላይ ያለ ነው እንደዚህ አይደለም የኦሮምኛው እያለን እኮ ነው። አሙለታ ለአማርኛው ምስክር ነው ያቀረበው እንበለው በትግርኛው አራቀይሱ እንትን መኩር ትከላ ኦሮምኛ ሰው ዳነ ማለት በኦሮምኛ ምን ማለት ነው? ፈየኝ ነው አይደል የሚሆነው በኦሮምኛ ሲሆን። ኦኬ አንደኛ ጴጥሮስ መልእክትን ምን እንዳለ ደግሞ ታውቂዋለሁ። ይሄ መጽሐፍ ማለት ነው። አንደኛ ጴጥሮስ ሲጀመር የዛሬ ውይይታችን ሲጀመር ሮሜ 3 ነው። ከዚህ ውጭ እንኳን አንወጣም። እንደውም ይሄን ያክል ርዕስ ይዘን እኮ አሁን ይሄ ተበርዟል አልተበረዘም ነው በእምነት ብቻ ብሎ መጨመራቸው። ተበረዘ አልተበረዘም ሙለታ ምን ትላለህ? አይደለም ቆይ የአዲስ ዓለም ትርጉም መሆኑን ለማወቅ ላለማወቅ ከፈለጋችሁ ግን የማርቆስን ቢታይ ጥሩ ነበረ። አይደለም ነው አሁን ሮሜ ላይ ያለው ጥሩ ነው። የአዲስ ዓለም ትርጓሜም እኮ ሊሆን ይችላል። ይሄ ባይዞ የእንትኑ የኦሮሚፋውን እንደተባለውም የሐዋ ምስክሮች ተርጉሞት ሊሆን ይችላል። ግን ማርቆስ ኮንስ ነው ቆይ አንዴ ቆይ ኢቭን አንዴ ከሱ በፊት ይሄ ተበርዟል አልተበረዘም፣ በዚህ ይሄ ቃል ተበርዟል አልተበረዘም ብቻ ማለት ነው። ዋናው ርዕሳችን ይሄ መጽሐፍ ቅዱስ የፕሮቴስታንቶች መጽሐፍ አይደለም እኮ። ስለዚህ ተበርዟል አልተበረዘም፣ ተበርዟል አልተበረዘም ምን ይንገረንና በሮሜ 16 እናመሳክራለን።
ይሄ ትክክል ስለሆነ እኮ ሌላኛው እንዴ ይሄ ትክክል ነው። ትክክል ከሆነ ብቻ የሚለውን በግሪክ አሳየኝ። የጨነቀለት ኧረ ሲሶ አሳይን። ወንድማችን አሁን እንትኑን ክፈቶሽ። ቆይ የሙለታን ሀሳብ ልስማ አንዴ። ሲሶዬ ይቅርታ፣ ሙለታ መሰላለ ብቻ የሚለው ከመግባቱ አንጻር ኦኬ፣ ሁለቱም ነው ያለው። ያለ ህግ ስራ ያለ የሚለውን ነው አይደለም፣ እሱ ዳውት የሚለው አይደለም። ያለ ህግ ስራ በእምነት ብቻ የሚለው ነው። በእምነት ብቻ ላይ ነው። ያለ ህግ ስራ ላይ እንስማማለን። እምነት ብቻ ያለ ህግ ኦኬ፣ በጣም ቆንጆ። አሁን ብቻ የሚል አለ ወይ በግሪኩ ካልከኝ ብቻ የሚል የለም። ብቻ የሚል ስለዚህ አሁን ይሄ ተሳስቷል እንበለው። ኦሮምኛ እንትን ነው። አሁን መጽሐፍ ቅዱስ ሲተረጎም ቃል በቃል የሚተረጉሙ ሰዎች አሉ። ቃል በቃል ማለት ነው። ያተርጓጎም ህግ አለ። ከዛ ደግሞ ቴዎሎጂውን ብቻ ጠብቀው ሊተረጉሙ ይችላሉ። ኮንሴፕቱን አውዱን ብቻ የተለያየ የስነ አፈታት እንትን አለ። ይሄ ብቻ በመግባቱ ስለዚህ ይሄኛው ምንድን ነው እኮ ይሄኛው ምንም አይነት ቴዎሎጂካል እንትን ፋላሲ ሊያመጣ የሚችል አይደለም። ማለት የዶክትሪን ችግር የሚያመጣ አይደለም። ስለዚህ በረዙ ልንለው አንችልም። አዎ እሺ፣ ወደ ሌላ ሲስ በጣም የሚገርም ሀሳብ እኮ ነው ያነሳው። በመጀመሪያ ደረጃ እስቲ በዚህ መልኩ አሁን እውቅ የሆኑ የእንግሊዝኛ ትርጉሞች የራሳቸው የፕሮቴስታንቶች በዚህ መልኩ ይተረጉሙታል። እምነት ብቻ ብለው አሁን በዚህ ጊዜ ያሉ እውቅ የሆኑ የእንግሊዝኛ ትርጓሚዎች የራሳቸው ላይ ኦፍ ኮርስ ሪሰርች አልሰራሁም። ማለት ምንም ያየሁት ብዙ ይህንን ጥናት አላደረኩም። ብቻ ብለው ተርጉመዋል አልተረጎሙም የሚለውን ነገር የተወሰኑትን አሁን በእጄ ላይ ያሉትን ላይልህ እችላለሁ። ግን ከዚህ በፊት ምን ብለው ተርጉመዋል የሚለውን ነገር ያለውን እስቲ ቼክ አድርግልን። የፕሮቴስታንቶች በእጄ ላይ ያለው ካለም በነገራችን ላይ የዶክትሪን ለውጥ ያመጣሉ። አሁን እሱ ወደ ሌላ ክርክር እንዳያመራን እንጂ ሊያመጣ ይችላል። ያለ ህግ ስራ ሲል በቃ የህግ ስራ ነው ኤክስክሉድ ያደረገው ወይም ደግሞ ወደ ጎን ያወጣው የህግ ስራ ነው። ችግር የለብንም ከዛ አንጻር ከሆነ ግን እምነት ብቻ የምትል ቃል በመጽሐፍ ቅዱስ ደረጃ እምነት ብቻ የሚል ቃል ሲቀመጥ አንዳንዶች ሚስጥራትንም ምናምንም ወደ ጎን ሊያደርጉበት ስለሚችሉ አሁን የፔንቴኮስታል ቴዎሎጂ ውስጥ እንዳለው የዛን ጊዜ ቴዎሎጂ ላይም ችግር ያመጣል ብለን እንናገራለን። መጽሐፉ ካላለ አላለም ነው። ዝም ብሎ እያመጡ ቃልን እየጨመሩ በፕሮቴስታንት ውስጥ እምነት ብቻ የሚል ትምህርት ስላለ ከአምስቱ ሶላዎች ወይም ብቻዎች ውስጥ አንዱ ስለሆነ እሷን በሚመታ እሷን አብሮ ከእሷ ጋር ክሊክ በሚያደርግ መልኩ እምነት ላይ ሌላ ብቻ ተብሎ ተጨምሮ የሚሄዱ አስቸጋሪ ያደርገዋል ነው። አሁን እዚህ ላይ እየተነገረ ያለው አውዱን ስንመለከተው እምነትን ከህግ ስራዎች ገለል አድርጎ ስለ እምነት ተናገረ እንጂ ከሚስጥራት ገለል አድርጎ እየተናገረ አይደለም። ብቻ የሚል ቃል ከመጣ ግን ምናልባት እንደዛ ሊያስመስል ስለሚችል ችግር ይፈጥራል ነው እያልኩ ያለሁት። ግን እስቲ እጅ ላይ ያሉትን የፕሮቴስታንቶችን የመጽሐፍ ቅዱስ ተርጓሚዎችን ያወጣቸውና የምር አሁን በዚህ መልኩ የተረጎማሉ የሚለውን ቼክ ብናደርገው ያሉትን እጅ ላይ ያሉትን ለጊዜው ማለት ነው። ጋይስን አለው ወገኖች ይሶ አለ ሮሜ ምዕራፍ 3 ቁጥር 28 ላይ ነው ያለ ነው። ቴንክ ዩ። እኔ እኮ አልተረዳችሁኝም እኮ እኔ አሁን ዋናው ሐሳብ ስለዛ በቃ እንለፍና ማለት ነው። ከዚህ ግን ምንድነው ፌር የምንሆነው እንዴት ስንሆን መሰላችሁ? አሁን ለጴንጤ ሲሆን ብቻ እያልን እየጨመር ምን እያልንም ቢሆንም አልተበረዘም ካልን ጂኦቫስ ዊትነሶችን ገባኝ አይደለም ብቻ ብሎ ሲጨመር ይሄ አሁን የጴንጤ አይደለም እንበለው ይህን ትርጓሜውን እና ማለት ነው። ግን አትሊስት ግን እዚህ ሮሜ 3:28 ላይ የሌለ መጽሐፍ ቅዱስ ላይ የሌለ ግሪኩ ላይ የሌለ ዝም ብሎ ብቻ የሚል ቃል ጨምረው እምነት ብቻ የምትል ትምህርት ስለምትታወቅ ይሄንስ ብቻ ግን ብቻ የምትል ቃል ተጨመረች እና እንደዚህ ሲሆን ተበርዟል አንልም አላችሁ አይደለ? ብቻ የሚል ጨምሮ
ቆይ አንዴ ተበርዟል ብቻ የሚል ቃል ተጨምሮ ግን ተበርዟል አንልም ካላችሁ በቃ የአዋ ምስክሮችም የሆነ ነገርን ቀየር አድርገው በቃ ተበረዛ አንልም ቢሉ ምንም ችግር የለውም ማለት ነው። ማለት ይሄኛው አጠቃላይ 54ቱ ላይ እንዳለ አስቀምጦት ራሱ ብናገኘው አሁን ይህ መጽሐፍ ቅዱስ አንዳንድ ክፍሎችን ብናጠና እኮ ትክክለኛ ትርጓሚዎችን እኮ እናገኛለን። በአንድ ቃል ግን የመጽሐፍ ቅዱሱ ትክክለኝነትና ትክክል አለመሆን አይወሰንም። አጠቃላይ መጽሐፍ ቅዱስን ኦቨር ኢቫሉዌት ስናደርገው ይሄ የፕሮቴስታንትን አስተምሮ የማይወክል በስላሴ የሳተ ትክክል ያልሆነ መጽሐፍ ነው። እኔ ፕሮቴስታንቶች ይህንን መጽሐፍ እንደ መጽሐፍ ቅዱስ ይጠቀማሉ ብዬ አላስብም። እኔ ምክንያቱም አሁን እኮ እሱ አይደለም እኮ አሁን እኮ የእናንተ መጽሐፍ ነው አይደለም እኮ አይደለም ዋናው ነገር አሁን እየተነጋገርን ያለው ለጊዜው ማለት ነው። እሱ ቀጣይ የምንመጣበት ይሆናል። አሁን ግን እያልኩ ያለሁት ምንድነው ሲስ ሮሜ 3:28 ላይ በቃ እንደዛ የሚል የለም ብቻ የሚል የለም። አሁን ከታች እሺ ሙስሊም ነው አይ ክርስቲያን ነው። እሺ አንዴ አንዴ ቆይ መኩታ እሺ አንድ ሰው ከታች ምን አለ ከኛ ጥላቻ ወጣ ለአንድ ጴንጤ በጣም እኮ ነው የሚያስቀው ክርስቶስን ከአንተ ጥላቻ ሳይሆን ምን ቆይቶ ወደ ነገሩ ምንም ማለት እሺ ይለፍ እኔ ለፕሮቴስታንት ጥላቻ የለብኝም ቢኖርብኝ ከሲሶ ጋርም በዚህ ደረጃ አልቀራረብም አለቀ ያው እሱ ፕሮቴስታንት ስለሆነ ማለት ነው ግን ኦነስት መሆን አለብን ለምናያቸው ነገሮች አንዳንዴ ማለት ነው ለምሳሌ አሁን እንደተነሳው ሮሜ 3 ላይ ብቻ የሚል ቃል ከሌለ የለም ነው አለቀ ግን እንደዛ ከተጨመረ ግን የሌለ ነገር ግሪኩ ላይ ምናምን የሌለ ነገር አምጥቶ ከጨመሩ ማንም ይሁን ማን ከጨመረ ኦኬ ስለዚህ ይሄ ነገር ስህተት ነው ሊባል ይችላል አይደል ሊታረም ይችላል ምንም ተመቶች እኮ ችግር የለውም ስህተት ሊገባባቸው ይችላል ምንም ኖርማል ነው በአንድም በሌላ ምክንያት የመጽሐፍ ቅዱስ ትርጓሚዎች ህትመቶች ምናምን ስህተት ሊገባባቸው ይችላል በተለያየ አጋጣሚ ማለት ነው ምን ይደረጋል ቀጣይ ላይ ታርሞ ይወጣል አለቀ ከአስቀድሞ ከነበሩ ቋንቋዎች አንፃር ምናምን እየታየ ግን ይሄ የተጨመረው ነገር ግን እንደተጨመረው ሆኖም አልተሳሳተም የሚባል ከሆነ በቃ የአዋ ምስክሮችም ከሆነ እንዲያሳተሙት ሌላውንም በቃ አልተሳሳተንም ማለት ነው ያው እናንተ ያንን ግሪኩ ላይ የሌለ ነገር ስንጨምርላችሁ እንዲሁ ከተቀበላችሁን ይሄንንም በቃ ተቀበሉን ማለት ይችላሉ መብታቸውን ያስኬዳል ማለት ነው የአዋ ምስክሮች ትክክል ናቸው ያስብላል እንደዛ ከሆነ በእናንተ አካሄድ እንሂድ ከተባለ ስለዚህ ስህተት የሆነውን ሁሉንም ስህተት ነው እያለን እንሂድ ለምሳሌ ይሄኛውም ስህተት ከሆነ ይሄንን ስህተት ነው እንበልና እምነት ብቻ ብሎ መጨመሩ ማለት ነው መጽሐፍ ቅዱስ የሌለውን ነገር መጨመሩ ስህተት ከሆነ በቃ ይህን ስህተት ብለን እንቀጥልና የአዋ ምስክሮች ጭማሪም ከሆነ የሌሎችን እያየን ስህተት ነው እንላለን ማለት ነው እንደዛ የተሻለ ይመስለኛል ይሄ መጽሐፍ ተበርዟል ምን አልከኝ ይሄ መጽሐፍ ተበርዟል አይ ስህተት ሊገኝበት ይችላል ወይ ከሆነ ስህተት ሊገኝበት ይችላል ህትመቶች የትኛውም ህትመት ስህተት ሊገኝበት እንደሚችል ይታወቃል እሺ ምን የሚል አግኝተህ ነው እስቲ በአረፍተ ነገር ደረጃ በግሪክ ላይ የሌለ ነገር ይዞ ብታየው ምንድን ነው ልትል የምትችለው ከየት አመጣው የሚለውን ታየው ዋላ ግሪኩ ላይ አሁን ግሪኩ ራሱ ነገር የሚለው ላይ ኤኒዌይስ ሞኖጌኔስ ቴዎስ አይነት ነገር የሚለው ላይ ለምሳሌ እዛ ላይ አንድ አምላክ አንዲት ነው አንድያ ልጁ የሚለው ላይ አምላክ የሚል ይጨምራል እዛው ልጁ የሚለው ላይ አብሮ አምላክ ማለት ነው አንዳንዱ ላይ አንዳንዱ ሎንገር ኢንዲንግ እና ሾርተር ኢንዲንግ የሚባል ነገር አለ የማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ነው የሚያልቀው ወይስ ቁጥር 20 ላይ ነው የሚል
ክርክሮች ይካሄዳሉ እና ሾርተር ኢንዲንጉ ላይ ይሄ በአጭሩ የሚያልቀው ላይ ተንጠልጥሉን ሀሳቡ የሚያልቀው ስለዛ ተንጠልጥሎ ሊያልቅ በቅበትም በነገራችን ላይ ሌላ ዳውተሮች ማለት ዳውተር ትራንስሌሽኖች ማለትም ከግሪክ የተቀዱ ሆነው የተቀመጡ ሌሎች ጥንታውያን የሆኑ ተርጓሚዎች ምንድነው እንደ ቮልጌት ሊሆን ይችላል የላቲኑ ከዛ በፊት ያለው አይገኝም እንጂ ከተገኘ እንደነ ቬቱስ ላቲና ሊሆን ይችላል ስቲል እሱም የላቲን ነው ኢቭን የግዕዙ ሊሆን ይችላል ጥንታዊ ከመሆኑ አንፃር የሌሎች ጥንታዊ ቋንቋዎች የሚታየና ከዚህ አንፃር ተብሎ ሊነገር ይችላል ብቻ የሚለው ግን በቃ የለም በታሪክ ውስጥ አይታወቅም የትኛውም ስኮላርም እንደዛ ብሎ ያስቀምጥም መጽሐፍ ቅዱስ ላይም ሌሎች መጽሐፍ ቅዱሶች ላይም አታገኙም ከዛ አንፃር ነው እየነገርኩ ያለሁት አሁን ነው ብቻ ብሎ መግባቱ ሊያበረታቱ አይደለም እንደዛ ይቅርታ በጣም ሁለታ ጊዜ ወሰደው እኮ ብቻን ከተለያዩ የእንግሊዘኛ ትራንስሌሽኖች ሊፈልግ ነበር አይደለ እሱ ምን ደረሰ ሙለታ ሲያጣ ዝም ብሎ ኖርማሊ አማርኛውን ይዞት መጥቶ ነው አጣው ወለና እኛ እየጠበቅን አምፕሊፋይድ ላይ ያየው ነበር ብዬ እየተናገርኩ ነበር ከዛ እናንተ ያወራችሁ ነበር ጣልቃ ለመግባት ዝም አልኩ እንጂ መፈለግ ይችላልው እሱ አሁን ዋናው ነገሩ ብቻ የሚለው ነገር መግባቱ የተበረዘ ነው ያስብለዋል ወይ አያስብለው ስህተት ነው አይደለም ያቺ ቃል ተበርዛለች ወይም ስህተት ገብቶባታል አልገባትም ስህተት ነው አይደለም ያቺ አሁን ነው ያቺ አለች የለችም ከሆነ የለችም ግን እሷ በመግባቷ ያቺን ቴክስት እኮ ነው ሙሉ መጽሐፍ ቅዱስን እኮ አይደለም ያልኩ ሙለታ ያ ቃል ሮሜ 3 ላይ ያለው ቃል ሲተረጉም ስህተት ነው አይደለም ትርጉሙ እኮ ቃሉ የነገርኩ እኮ ነው አሁን ቃሉ እንደ ኢንተርሊኒየር ቃል በቃል አሁን ለምሳሌ የግሪኩ ከዛ የአማርኛው ወይ የግሪኩ የእንግሊዘኛው እንደዛ ያረክ ብትሄድ በግሪኩ ላይ ያቺ ብቻ የምትለዋን ቃል የለም እዛ ቦታ ላይ የለም ያ መግባቱ ለምሳሌ ኢንተርሊኒየሩ በግሪክ እሱ ብቻ እኮ አይደለም አሁን የሱ ብቻ ሳይሆን ነው ማለት እንደ አጠቃላይ ከሊትራል ትርጓሜዎች ውጪ ያሉ የእንግሊዘኛ መጽሐፎች ለምሳሌ ኤንአይቪ ሊትራል ትራንስሌሽን ነው የሚባለው ኤንአይቪ አዲስ መደበኛ ትርጉም ሊትራል ትርጓሜ ነው የሚባለው ሊትራል ትርጓሜ የሚመደበው ኤንአይቪ ሊትራል አይደለም አይደለም አሁን ሊትራል ትርጓሜ አይደለም ግን ብቻ የሚል ቃል ግን አይጨምርም አዲሱ መደበኛ ትርጉም ራሱ ማለት ነው ኤንአይቪ ራሱ አይጨምርም ብቻ የሚለውን ቃል ሊትራል ትርጓሜውም ከሊትራል የቃል በቃል ትርጓሜ ውጪ ያሉትም ብዙዎቹ እንደዚህ ይሄ ብቻ የሚል ቃልን አይጨምሩም ለመጀመሪያ ጊዜ የጨመረው እንግዲህ እኔ እስከማውቀው በታሪክ ውስጥ ዶክተር ማርቲን ሉተር ነው እሱ ብቻ የምትል ቃል ጨመረ የእምነት ብቻ የሚል ትምህርትንም ይዞ ተነስቶ ነበረ ከዛ በኋላ እዚህኛው የኦሮሚፋው መጽሐፍ ላይ አይቻለሁ እንግዲህ አሁን ሲናገሩ የሰማሁት እሱ ነው እኔ ሌላ አላየሁም አሁን እያልኩ ያሉት ምንድነው ይሄ እምነት ብቻ ብለው መተርጎማቸው ስህተት ነው አይደለም ሙሉ መጽሐፍ ቅዱስን አይደለም አሁን እየጠየቁ ያሉት ያቺ ትርጓሜ ስህተት ናት ወይስ አይደለችም እኮ ከምን አንፃር አሁን ይኸውላችሁ በቃ ከምን አንፃር ይላል የሌለ ቃል ከመጨመር አንፃር ብቻ የሚል ቃል ተጨምሮ እምነት ብቻ የሚል ትምህርትን ለመደገፍ እምነት የምትለው ላይ ወስደ ብቻ የምትል ቃል ጨምረ እምነት ብቻ ምን አስባለ ሰው ያለ ህግ ስራ በእምነት እንዲጸድቅ እናያለን አለ መጽሐፍ በቃ አለቀ ምን ይሄ ከዚህ ምንም እኮ ማሻሻያ አያስፈልጉም ቃሉ እውነቱን ለመናገር ድጋፍ አያስፈልጉም የሆነ አጉልቶ የሚያሳይ ነገር አያስፈልጉም ይሄ ቃሉ ግልጽ ነው በጣም ይሁን አንዳንድ ጊዜ ከምን አንፃር ያለው ለምሳሌ አንድ ነገር ስህተት ነው በቃ ቃሉን መጠቀሙ ራሱ የሌለ ቃል መጨመራቸው እምነት ብቻ ብለው የሌለ ቃል ኦኬ ቆንጆ አሁን የሌለ ቃል ወደ ሌላ ትምህርት ሊመራ ስለሚችል
ወደ ሌላ ትምህርት ሊመራ ስለሚችል ለምሳሌ በፕሮቴስታንቶች ውስጥ እምነት ብቻ የሚል ከ5ቱ ሶላዎች ውስጥ ብቻዎች ውስጥ አንዱ እምነት ብቻ የሚል ነው። እምነት ብቻ የሚል ደግሞ ቃል በቃል ሊገኝ አልቻለም መጽሐፍ ቅዱስ ላይ ሲፈልግ፣ አሁን ቃል በቃል ማለት ነው ሊገኝ አልቻለም። ቃል በቃል ሊገኝ ስላልቻለ አሁን ይህንን ሉተር ምን አደረገው? ሰው ያለ ሕግ ስራ በእምነት እንዲጸድቅ እናያለን እንቆጥራለን የሚለው ላይ በእምነት የሚለው ላይ ብቻ የምትል ጨመረና እምነት ብቻ ይኸው እምነት ብቻ ብሎ አመጣ። ስለዚህ አሁን ይሄ ምንድነው የሆነ ቤተ እምነትን አስተምህሮ ሊደግፍ በሚችል መልኩ ስለመጣ ይሄ ነገር አደገኛ ነው፣ ስህተት ነው ሊያስብል አይችልም ወይ ነው። ኦኬ በጣም ቆንጆ። አሁን እዛ ሮሜ 3:28 ላይ ብቻ የሚል ቃል እኔ በማነበው መጽሐፍ ቅዱስ ውስጥ ብቻ እዛ አግኝቻ አይደለም ብቻ ብዬ ያመንኩት። ባይዘወይ መጽሐፍ ቅዱስ ዘሆል የመጽሐፍ ቅዱስ ቴዎሎጂ ስለ ነገረ ድህነት መዳንን ከእምነት በጸጋ ያንን በጸጋ ብቻ ነው ያንን በጸጋ የምንቀበለው ደግሞ በእምነት ብቻ መሆኑን ሙሉ የመጽሐፍ ቅዱስ ነገረ ድህነትን የሚያሳይ ስለሆነ እንጂ እዛ እኔ ብቻ የሚል ቃል አግኝቻ አይደለም ያንን ያመንኩት አይደለም። አሁን ያቺ ቃል ከፈትክ አሁን እኔ አሁን አንተ በዚህ ብቻ ነው ወይ ምናምን እንደዛ አላልኩም። ሲጀመር ጸጋን መቀበያ እምነት ብቻ ነው ያልከው አንተ ነህ። ሚንስ ኦፍ ግሬስ ተብሎ ጸጋዎች በፕሮቴስታንት ራሱ ይሰጣል በነገራችን ላይ ትምህርት እና ቆይ አሁን ወደዛ እንዳታስገባኝ። ኢቭን ሚስጥራት ሚንስ ኦፍ ግሬስ ናቸው ተብሎ አንተ ባለበት በካልቪኒስቶች ራሱ ላሳየ ይችላሉ። ከዌስትሚኒስተር ኮንፌሽን ሊሆን ይችላል። ኢቭን ከራሱ ከጆን ካልቪን ትምህርት ራሱ አውጥቼ ላሳይ ይችላሉ። ጸጋ በዚህ ሊተላለፍ ይችላል የሚል እንደዚህ አይነት ነገሮችን ላሳይ ይችላሉ ከራስ አባቶችም ማለት ነው። አሁን እያልኩ ያለሁት ግን እኔ ያንተ ትምህርት የእምነት ብቻ የሚለው ትምህርት ትክክል ነው ወይስ አይደለም፣ መጽሐፍ ቅዱሳዊ ነው ወይስ አይደለም እያልኩ ያለሁት እሱ ሊሆን ይችላል ብለን እንያዝልህ። ለአንተ እሱን ያዘውና ግን ይህንን ትምህርትን አሁን አንተ እንደዛ በላይ ያሰብከውን እንግዲህ መጽሐፍ ቅዱስን ሳነበው እንደዚህ ይመስለኛል ብለህ ያዝከው ወይም እንደዚህ ነው ብለህ እርግጠኛ የሆንክበትን ትምህርት በሚደግፍ መልኩ አሁን ቃል በቃል የለም መጽሐፍ ቅዱስ ላይ እምነት ብቻ የሚል የለም። እምነት ብቻ የሚለውን ግን ብቻ የምትለውን ቃል ጨምረ እምነት ከሚል በኋላ ብቻ የሚለውን ቃል ጨምረ እንደዚህ ማምጣቱ ወደ አንድ ተቋም ወይ የሆነ ቤተ እምነት ትምህርት እሱን ሊደግፍ በሚችል መልኩ ስለሆነ የተቀመጠው ስህተት ነው ወይስ አይደለም? ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን። በቃ ግልጽ ቃል ነው። ብቻ የሚለውን ቃል መጨመራቸው አስቸጋሪ ነው። ሉተር እምነት ብቻ የሚል መፈክር ይዞ ሲነሳ ያኔ ነው እምነት የምትለው ላይ ብቻ የምትል ቃል ጨምሮ የመጣው ነው እየተባለ ያለው እኮ እያልኩ ያለሁት እኔ ለምን ኦነስት እንደማትሆን አላውቅም። በነገራችን ላይ ስህተት የሚሆን ከሆነ ስህተት ነው የራሴ ያስካቸው በጣም በርካታ የፕሮቴስታንት የመጽሐፍ ቅዱስ ትርጓሜዎች ብቻ የሚለው ቃል ጭራሽ ለመጠቀም በማይደፍሩበት ሁኔታ ውስጥ ሆኖ ሳለ እዚህ ላይ ያገኘው ብለህ ብቻ ግን በቃ ስህተት ብዬ አልጠራም ማለት በጣም ያስቸግር ነው። ይኸውልህ ከምን አንጻር ይኸውልህ አሁን አንተ ምንድነው እያረክ ያለው መሰለህ? እኔ በአንተ ሳይድ እንደሆንና አንተ ያየኸውን ነገር አይቼ ከዛ አንተ የትምህርት ስህተት እንደሚያመጣብህ ግልጽ ነው። ስለዚህ ያ ስለሆነ እኔም በትክክል ላኬ የትምህርት ስህተት ያመጣበታል ወይ ደግሞ ሌሎች ቤተ እምነቶች የትምህርት ስህተት ኩበት መንገድ ነው ጀጅ የማደርገው። እኔ በቆምኩበት ትምህርት በቆምኩበት የስነ መለኮት እንትን ነው ጀጅ የማደርገው እንጂ እኔ ለዛሬ ኦርቶዶክስ ሆኜ ጀጅ አላደርግም። ስለዚህ በግልጽ እየነገርኩህ ከኛ አንጻር አይተውጣለም ጀጅ የምታደርገው ግሪኩ ላይ የለም የሌለ ነገር ጨምረህ እኮ ከኛ አንጻር እኮ አይደለም እያየህ። ይሄ ማለት ምን ማለት መሰለህ? ኢየሱስ ክርስቶስ አምላክ እንደሆነ እኔም አንተም እናምናለን። ኢየሱስ ጌታ እንደሆነ እናምናለን። እኔም አንተም የክርስቶስ ጌትነትን የምታመን ከሆነ ማለት ነው የክርስቶስን ጌትነት ስላመንክ ብቻ ለምሳሌ የሆነ የመጽሐፍ ቅዱስ ክፍል ዝም ብዬ የሌለ እኮ ነው ዝም ብዬ ወስጄ እኔ ኢየሱስ ጌታ ነው ብዬ አሁን ድጋሚ ብጨምር ስህተት ነው ወይስ አይደለም? እኔ ራሴ ዝም ብዬ ብጨምር የሌለ ነገር መጽሐፍ ቅዱስ ላይ የእግዚአብሔር ቃል ላይ የሌለ ብጨምር ትምህርቱ ትክክል ነው ብለህ ብታስብ ራሱ አንተ እንደራስህ ማለት ነው። በእርግጥ እኔም አንተም አሁን እዚህ ላይ ስለምንስማማ ቀላል ሊያደርገው ይችላል። ግን ስላመንን ብቻ ዝም ብለን እያመጣን የእግዚአብሔር ቃል ላይ እንጨምራለን ወይ? የኢየሱስን ጌትነት ስላመንን ብቻ እየመጣን ኢየሱስ ጌታ ነው የሚለውን ዝም ብለን የእግዚአብሔር ቃል ላይ ይጨምራል። አይ በቃ እንደወረደ ታቀበላለህ፣ አለቀ፣ እሱን ታነባለህ፣ አለቀ እንጂ ዝም ብለህ አትጨምርለትም። በተለይ እምነት ብቻ የሚል ሲሆን ደግሞ አልኩ የቅርብ ጊዜ በመፈክር ደረጃ የመጣው በነ ሉተር ሰዓት ስለሆነ በመፈክር ደረጃ ነው ያልኩት። በጣም ይሄ በማጮህ ደረጃ የመጣው በዛ ሰዓት ስለሆነ እምነት ብቻ የሚል ነገር ያኔ ሲመጣ ከእሱ ጋር ተያይዞ ነው ለመጀመሪያ ጊዜ ይሄ መጽሐፍ ቅዱስ ክፍል ብቻ የምትል ቃል ተጨምሮ ያየነው ነው እየተባለ ያለው። እንግዲህ ወጣ እንዴ? አይ ብቻ አሁን ይሄ ቀላል ነገር ነው። ለምን እንደዚህ ፕሮቴስታንቶች መጽሐፍ ቅዱስ ላይ እንደዚህ እየጨመሩ ለምን እንደሚከራከሩ አላውቅም። ልላልኩና የአዋ ምስክሮች ሊሆኑ ስለሚችሉ ተው ነው። እሺ ለምሳሌ ግን ኖ አይወለ መኩዝ አሁን ከታችም ብዙ ሰዎች ወደ ርዕሱ ተመለሱ እያሉ ነው። አሁን እኔ ማይ ፖይንት ምንድነው? አሁን ኢቭን የከፈተው መጽሐፍ ቅዱስ ፕሮቴስታንትን የሚወክል መጽሐፍ አይደለም። አንድ ቃል ምናልባት የፕሮቴስታንት ቴዎሎጂ የሚመስል አክቹሊ ቅድም ዶክተር ሳምሪ ራሱ
የጻፈችው ምርጥ ነገር አለ። ትርጉም ከቋንቋ ነው የሚነሳው ከቴዎሎጂ ነው የሚነሳው የሚለው በራሱ በጣም ዋሚ ያነሳሳም። ትርጉም ስተረጉም ያው ቃላቶቹን እንዳሉበት ነው የምታሰፍረው። እንግዲህ ሊትራል አለ፣ ዳይናሚክ ያተረጓጎም ስልቶች አሉ። ቢሆንም ግን ኦሪጂናል ቋንቋውን ሳትለቅ ትርጉሙን አቻ ፊደሉን ሳትለቅ ነው ማስገባት ያለብን። ይሄ ግን አሁን ወንድማችን ያመጣው መጽሐፍ ቅዱስ በብዙ ረገድ የኛን የፕሮቴስታንት መጽሐፍ አይመስልም። ሊሆን ይችላል ግን ኤኒዌይስ ብቻ ግን እንትን ግን አይደለንም። ያው ከራሳችን አንጻር ስናየው ለእኛ የሚጠቅመን መስሎ ሲታየን በቃ ቢጨመርበትም ችግር የለውም እያለን የምናልፍ ከሆነ አሁን ለምሳሌ እምነት ብቻ የምትለው የለችም፣ ግን ተጨምሮ ተተርጉሟል እዚህ መጽሐፍ ላይ እና ለእናንተ የሚደግፍ ሲመስላችሁ ትምህርቱ ማለት ነው። በቃ እምነት ብቻ የሚል ትምህርት ስላላችሁ አይ በቃ ይሁን ችግር የለውም ቢጨመርም ብቻ የሚለው ቃል ቢጨመር ምንም ችግር የለውም ይጨመር ብላችሁ የምታልፉ ከሆነ የአህዋ ምስክሮችም በቃ እነሱም ደግሞ ምንድነው የስላሴን ትምህርት የሚቃወሙ ከሆነ እሱን የሚክር ነገር በቃ እየጨመሩ በቃ ያው እኛን እኛ ምናምነው እንደዚህ ስለሆነ ይጨመር እያሉ ሊሄዱ ነው። ይሄ ጥሩ አካሄድ አይደለም ነው እያልኩ ያለሁት። አኬ ለመሮቅ ትሄዳለህ። እዚህ ራእይ ራሱ ማለት ነው ስላሴ በሚለው ቅድም ባየነው ኦሪት ዘፍጥረት ላይ ባለው ያፋልሳል ያ መጽሐፍ ማለት ነው። እዛው ማስተያየት ይቻላል። እሱ ላይ አሁን ተጨምሯል አልተጨመረም በሚለው ሙለታን እንጠይቃለን። ሜይ ቢ ገብቷል ሙለታና የሚያፋልሳል። ቆይ አንዴ ልጨርሳለሁ። አልፋ እንዳለ መጽሐፎች ይደርሯቸዋል። እስቲ አንዴ ልጨርስ። አንዴ እሺ ሮሜ 3:28 ላይ እንዲህ ሙትት ያለው ሙላታ ማለት ነው። ልክ አይደለም ላለ ማለት ስላሴን ትምህርት የሚያፋልስ እዛው ኦሪት ዘፍጥረት ላይ ደግሞ ቼክ ስናደርግ እስቲ ምን እንደሚለን ልክ ነው ወይስ ልክ አይደለም የሚለውን ደግሞ ቼክ እናደርጋለን። we have to see ኦኬ ቀጥል። እሺ አልፋ ቀጥል። ሰላም ለሁላችሁ እንደምን አላችሁ? እሺ እዚች መጽሐፍ ላይ አንዳንድ ነገሮች አሉ። ያ መጽሐፉ ይኸው እንትኑ ላሳያችሁ። በኦሮምኛ ያለው ትክክለኛ ሁሉም ሰው የሚጠቀመው ይሄንን መጽሐፍ ነው። ማህበሩ የታተመው ይኸው ወልዳ መጽሐፈ ሁሉ ኢትዮጵያ መጽሐፍ ቅዱስ ማህበር። ቆይ በቃ ጎበዝ። ቆይ አልፋ አየህ፣ እኔ የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው የኦሮምኛ ትርጉም አለ ብዬው ነበር። አሁን እሱ ግን ኢቭን ግን ይሄንን አሁን በኮምፒውተር የከፈተው ይሄን ነገር የለውም። 1997 አተመ ይላል። አንተ ራሱ ይሄንን የከፈትከው? እኔ አላየሁትም። ሲከፍት ግን አውቀዋለሁ። ልጁ ስለማውቀው ራሱ ነው የሚከፍተው፣ ሌላ አይከፍትም። ይሄ አሁን ለብቻ የታተመ ነው። ይሄ በግል የታተመ ነው። ምን እንደሚለው ይሄ ሎጎ አላውቅም። ይሄ በግል የታተመ ነው። እቺ ደግሞ የምትታደለዋ ናት። ተመሳሳይ ነው። ይሄ ነው የሚሻለው። ነገራችን ላይ ይሄ በግል የታተመ ነው፣ ግን ትርጉሙ አትሊስት ንጽጽራዊ ይሄ ይሻላል። ይሄ ግን ማህበሩ ያሳተመው 1997 ይሄው ከየት ተተረጎመ ይላል። ኤርጋቲካ እንዲያምንበት ቅድም ኢብን ያሳየንን ጥቅስ የሮሜን አሳየው በዚሁ መጽሐፍ። የሮሜማ እኮ አንድ ቃል ላይ የምትጨመረው በጣም ብዙ ቃል ተጨምሯል እዛች ሮሜ ላይ። አጠንክሮ ነው አጥብቀን ሰው በእምነት ብቻ እንደሚጸድቅ አጥብቀን እናስተምራለን ነው የሚለው። ደጋግሞ ነው ቃሉ ራሱ ቢጠቀመው እዛዎች ጋር ላሳያቸው። እንደውም ለናቲ ልክልት ነበር እኮ ይሄንን ፒዲኤፉን እንትኑን ከውስጥ የወጣውን ሮሜ 3:28 አይደለ? 3:28 ይኸው ቃል በቃል ተረጉምላችሁ ናምኒ ዋን ሴራ አቦሙ ሆጀቹ ነው ተይን ሰው በህግ ስራ በመስራት ሳይሆን አመኑ ድዋዳን በእምነት ብቻ ዋቀዮ ድረት እግዚአብሔር ፊት ቅዱስ እንደሚሆን አጥብቀን እናስተምራለን ይላል። ይኸው አይታችሁታል። በእምነት ብቻ ቅዱስ እግዚአብሔር ፊት ቅዱስ እንደሚሆን አጥብቀን እናስተምራለን አለ። እናስተምራለን ችግር የለም። አሁን እሱ አለ እናስተምራለን የሚባሉ ሳይሆን የለውም። ልጆባ ቆይ ወደ አንድ ስራ መጥቶብኝ ነው። ቀጥል ነው። ሮሜ ላይ ነው ስራ የሚመጣብህ አንተ። ሮሜ ላይ ስራ ይመጣብሃል። ዘፍጥረት ላይ አንተ ትመጣብናለህ። ሮሮ ላይ ይምጣብኝ እንዴት ታዲያ ስራ? አይ ግን አሁን ይሄ ጭራሽ የመጽሐፍ ቅዱስ ማህበርን ያሳተሙ አላችሁኝ። ይሄንን ይሄው
ይሄ በጣም ያሳፍራል። ይሄ ማህበሩ እስቲ ኩስ አልፋ የምን እምነት ተከታይ ነህ? እኔ ኦርቶዶክስ ነኝ። ምን ነው ሲስ ደበረ? ምን ደበረ ሲስ? አይ ክርስቶስን እንትን ነው እኔ አሁን እዚህ ላይ ማለት ነው እኔ ይህንን ማለት ነው አሁን ይህንን እንደ ቀልድ ማለት እንደ ቀላል ነገር አላየውም። እውነቱን ለመናገር ይህንን ትርጓሜ በመጽሐፍ ቅዱስ ማህበር ደረጃ የታተመ መጽሐፍ የመጽሐፍ ቅዱስ ማህበር ሁላችንም እንግዲህ አለን እንግዲህ ተብሎ ስለሆነ የሚወጣው እኔ ለምሳሌ 66 መጽሐፍት ቢታተሙን በመጽሐፍ ቅዱስ ማህበር 27 መጽሐፍትን ቢታተሙ አዲስ ኪዳኑ ብቻ ራሱ ምናምን በመጽሐፍ ቅዱስ ማህበር በቃ በነፃነት ነው ሰው ሊያነበው የሚችለው። አትሊስት በቃ እዛ ጋር የኛም ኮንትሪቢሽን አለ ተብሎ ስለሚነገር ማለት ነው። እና በማህበር ደረጃ እንደዚህ አውጥቶ ብቻ የሚል ቃል ጨምሮ ማሳተም በጣም ሼምፉል ነው። ማህበሩ ራሱን ዞር ብሎ ማየትና ማረም አለበት። ማረም ካለበትም ማለት ነው። የሉተርን ብቻ አምጥቶ ይሰነቅራል እግዚአብሔር ቃል ላይ እኮ ስህተት እኮ ነው። አይደረግም እንደዚህ። ቆይ እኔ አንድ ጥያቄ ልጠይቅ። ይህ መጽሐፍ ቅዱስ በመጽሐፍ ቅዱስ ማህበር ሲታተም ፕሮቴስታንቶች ብቻ ነው እንዲያሳተሙት? ይህንን አይ በማህበር ደረጃ ከሆነ እንዴት የፕሮቴስታንቶች ብቻ ሊሆን አይችልም። ማህበሩ እኮ ነው የሚያሳተመው። ማህበሩ የሁሉም ነው። ስለዚህ ይሄ ትልቅ ስህተት ነው። ለዛ እኮ ነው ያልኩህ እንጂ ፕሮቴስታንቶች ብቻማ ቢሆን ዝም ብለህ ቀለል አድርገህ ተችተህ ብቻ ታልፋለህ። ግን የማህበሩ ከሆነ ግን ይሄ ማህበሩን ራሱን ትወቅሷለህ ማለት ነው። ከፕሮቴስታንት ዘለ ማህበሩንም ትወቅሷለህ። ይህንን አሁን ይሄ ትክክል ነው። ይሄ በግል የታተመው ነው። አሁን ይሄ ምንም አልተጨመረበት ቢሆን እሺ ኑ አካ ነምኒ ሴራ ኤጉዳን ቶ ሂንተኢን ህግ መጠበቅ ሳይሆን አመንቲዳን በእምነት ቀጄላ ታሲፈሙኒ አመናቲ ቀጄላ ማለት ጻድቅ ማለት ነው። ጻድቅ እንዲሆን እንቆጥራለን ሰው በእምነት ነው የሚለው። አይ ቲንክ ይሻላል። ግን አኬ አንድ ነገር መናገር የምፈልገው